ወንጌልንስ ታዲያ ምንድነው የምንለው? ወንጌልንስ የዮሐንስ ወንጌል ምናምን ተውና በአጠቃላይ የወንጌል መልእክት ራሱ እውነት አንስታል እንደሚባል ምንድነው የሚባለው ታዲያ? አይ የልጁ ዴፊኒሽኑ ማለት ኢንፋሊብል ስለዚህ በዚህ እሱ እያለ ያለው የሆነ ለምሳሌ በመጀመሪያ ፕሪሚሱ የዮሐንስ የዮሐንስ ወንጌል ብቻ ሳይሆን በአጠቃላይ ወንጌል በአጠቃላይ ተጨምቆ ሙሉ መልእክቱም እኮ ስቴትመንት ነው አይደል? ስቴትመንት ነው። በቃ ኮንፌስ የምናደርገው ስቴትመንት ነው። ሌላ ምን አለው ወንጌል? ወንጌል ማለት ክርስቶስ ሞቷል ተነስቷል ብሎ ማመን። ጋይስ ሰውን አታውርዱ ወይም ደግሞ ሚውት አታርጉን። ለማውራት ከመጣን ወይም ደግሞ አታውሩ በሉን እንጂ ሚውት ምናምን አታርጉን። እሺ ጀስት አርፍተ ነገር ትሩ ስቴብል ነው። እንደ ትሩ ስቴብል ወይ ምናልባት ከመመስ ጋር ስለሆነ ማለቱ ነው። ሰላም ኢንፋሊቢሊቲ ሌላ ነገር ነው። ሰላም ፐርፌክት። አሁን እኔ አንተ ሐሳብ ያገባኝ ወንጌል ኢንፋሊብል ነው ትላለህ አትልም? እሺ መምህር በደንብ ይስሙኝና መጀመሪያ ላይ ምንድነው ኢንፋሊቢሊቲ እሱን አክሊል ሲያመጣ የነበረውና ደጋግሞ የሚያወራ የነበረው የሆነ ስቴትመንትን አመጥቶ ነው ኢንፋሊብል ወይስ ፋሊብል ነው ብሎ ሲጠይቅ የነበረው። ስቴትመንት ደግሞ በየትኛውም ህግ ኢንፋሊብል ወይም ደግሞ ፋሊብል አይባልም። ይልቁን ትሩ ወይም ፎልስ ነው የሚባለው ነው። ስለዚህ የሆነ ስቴትመንትን ካመጣልኝ ያንን ስቴትመንት ትሩ ወይም ፎልስ ብዬ መልስለታለሁ። ነገር ግን ስቴትመንትን አመጥቶ ፋሊብል ወይስ ኢንፋሊብል ብሎ ካመጣ ኢንፋሊብል እና ፋሊብል የሚለው ለስቴትመንት ስለማንሰጠው ቶሎ ብዬ ምንድነው ማድረገው እሱን ኢንፋሊብል አይደለም ስል የነበረው። ስለዚህ ስቴትመንት አሁን እሱ ነበር በርዶ አምጣ ምናምን ብዬ ስፔሻል ፌክስ በአጠቃላይ ክርስቲያን ፌዝ ስቴትመንት ነው። አዎ ፌዝ የተሰራው ከስቴትመንት ነው። ያ ኮንፌስ የምናደርገው ስንጠመቅ ስናምን እኛ ይሄንን ነው የምናምነው ብለን የምንናገረው ስቴትመንት ፋሊብል ነው አይደለም ይባላል አይባልም? አይባልም። ትሩ ወይም ፎልስ ነው የሚባለው ስቴትመንት እስከሆነ ድረስ ትሩ ወይስ ፎልስ ነው የሚባለው። የዮሐንስ ወንጌል ታዲያ ኢንፋሊብል ነው ለምን አልክ? ቅድም ነው አላልክም? ዮሐንስ ወንጌል መጽሐፉ የኤጀንት ስታተስ ስላለው ነው። በእኛ ላይ ባይንዲንግ አውቶሪቲ ስላለው ነው። ባይንዲንግ አውቶሪቲ ደግሞ ካለው እንደ ኤጀንት ሆኖ ለምሳሌ አሁንኛ ያገራል መጽሐፍ ኤጀንት ይሆናል እንዴ? ኤጀንት እኮ ማለት ጥሩ ጥያቄ ነው መምህርዬ። ምክንያቱም ኤጀንት ነው። ለምንድን ነው መጽሐፍ ቅዱስ ይናገራል። መናገር ከቻለ ወይም ደግሞ ፐርሰን የምንለው የሆነ ነገርን ኤጀንት የምንላቸው የምንልበትን ሙሉ በሙሉ ያሟላል። ስለዚህ መጽሐፍ ቅዱስ ይናገራል ስንል እግዚአብሔር ይናገራል ነው እንጂ መጽሐፍ ቅዱስ ይናገራል እንላለን። አይ መጽሐፍም ይናገራል፣ ቃሉ ይናገራል አይደል የምንለው? እግዚአብሔር ነው በመጽሐፉ የተናገረ፣ ኤጀንቱ እግዚአብሔር ነው። መጽሐፉ ይናገራል ብለን አንናገርለትም። መጽሐፍ ቅዱስ ይናገራል ወይስ አይናገርም? እሱ የዘልማድ አነጋገር ነው እንጂ መጽሐፍ ይናገራል ስንል መጽሐፉን ዘልማድ ሳይሆን መጽሐፉ ራሱ ኢንስፓየር ያደረገው መጽሐፍ እንደዚህ ይላል አይደለም? ዘልማድ ማለት ይሄ አነጋገሩን የምንረዳው እግዚአብሔር በመጽሐፉ በኩል እንዲህ ብሎ ተናግሯል ነው አይደል? አይ መጽሐፍ እንዲህ ይላል የሚል አሁን ለምሳሌ ጳውሎስ የብሉይ ኪዳንን መጽሐፍ ሲጠቅስ መጽሐፍ እንዲህ ይላል አይደለም? ስለዚህ ባይብል ፐርሰን ነው እንዴ? ያን ስታተስ ይዟል ነው ያልኩ ያለሁት። የኤጀንትን ስታተስ ይዟል መጽሐፍ ቅዱስ። ይሄማ በጣም ቁርአኒክ አይሆንብህም? ሸልፌት ቁርአንን እኮ እንደዚህ ፐርሶኒፋይድ የሚያደርጉት እንደዛ መጽሐፉን ክርስቶስ አሁን ያን ያለ ነው ምንድነው መጽሐፍ ቅዱስ የኤጀንት ስታተስ አለው። ከዛ አንጻር ተነስተን መጽሐፍ ቅዱስን ከሐዋርያትና ከነቢያት ተነስተን ኢንፋሊብል እንለዋለን ነው። ነገር ግን በመጽሐፍ ቅዱስ ያሉ ስቴትመንቶችን ኢንሄረንት ወይም ትሩ ኤጀንት ፐርሰን ነው አይደል? ይቅርታ አልሰማሁም። ኤጀንት ፐርሰን አይደል? አዎ ፐርሰን ነው፣ ግን የኤጀንት ስታተስ ደግሞ ያላቸው አሉ። ለምሳሌ ቤተክርስቲያን አሁን የኤጀንት ስታተስ አላት። መጽሐፍ ቅዱስ የኤጀንት ስታተስ አለው። መጽሐፍ ቅዱስ ይናገራል ስንል የሆነ ፐርሰን ነው ያልን ሳይሆን ግን ያንን ስታተስ አለው እያልን ነው። ባይንዲንግ የሆነ አውቶሪቲ አለው እያልን ነው እኮ። እና ኢንፋሊቢሊቲ ግን አሁን ትልቁ መምሪያ ምንድነው ስቴትመንትን ትሩና ፎልስ ከመባል ውጭ ኢንፋሊብል እንደሚባል ግን
እኔ በእውነት ሎጂክ እንኳን ስንማር በሎጂክ ትምህርት ራሱ ይሄ የመጀመሪያ ስቴትመንት ትሩ ወይም ፎልስ ይባላል ብሎ ነው የሚያስቀምጠው። እና አንድ ጥያቄ ጠይቄና ሌሎች ወንድሞች ይሄዳሉ። የመጽሐፍ ቅዱስ ኢንፋሊብል ኢንተርፕሪተር አለው ብለህ ታምናለህ አንተ? መጽሐፍ ቅዱስ ራሱ ብቻ ኢንፋሊብል ኢንተርፕሪተሩ እንደ የመጽሐፍ ቅዱስ ኢንተርፕሪተር ራሱ መጽሐፍ ቅዱስ እንዴት ይሆናል? ምክንያቱም መጽሐፍ ቅዱስ አንድ ቦታ የተናገረውን በሌላ ቦታ የራሱ ስለሚተረጉም ኮንፌሽናችንም እንደዛ ብሎ ነው ያስቀመጠው። የመጽሐፍ ቅዱስ ብቸኛ ኢንፋሊብል ኢንተርፕሬተር መጽሐፍ ቅዱስ ራሱ ብቻ ነው። ስለዚህ መጽሐፍ ቅዱስ ሌላ ኢንተርፕሪተር አያስፈልገውም? ኢንተርፕሬተር ያስፈልጋል፣ ግን ስቲል ፋሊብል ናቸው እንጂ ኢንፋሊብል የሆነ የለውም። መንፈስ ቅዱስ በቤተ ክርስቲያን ታሪክ በጉባኤያትም ምንፍቅናዎች ይነሱ ቤተ ክርስቲያንን መጽሐፍ ቅዱስን በትክክል ኢንተርፕሪት በማድረግ ወደ እውነት አይመራትም። ኦልሬዲ መጽሐፍ ቅዱስ ላይ ቆሟል። እንደ የመንፈስ ቅዱስ ስራ ይመራል፣ ምንም ጥያቄ የለው። ግን አሁን ምንድነው ፖይንቱ? መምሪ እሱ ታዲያ ይባል አይባልም የመንፈስ ቅዱስ በቤት ለዛ እኮ ነው የሉት መምርዬ። የሆነ ጉባኤ አሁን ለምሳሌ የኒቂያ ጉባኤ ሙሉ በሙሉ 100% ትክክለኛ የሆነውን ትምህርት ነው አባቶች ያስተላለፉት የደነገጉት ትምህርት አይደለም። ግን ያንን ስቴትመንት የሆነ ታይም ላይ አሁን እርሶ ወይም እኔ የሆነ ትክክል የሆነውን ትምህርት ልንናገር እንችላለን። ግን መምህር በረከት አሁን እርሶ የሚጽፉት መጽሐፍ ትክክለኛ የሆነውን ቤተክርስቲያን የምትቀበላቸው 100% አፕሩቭ የምታደርጋቸውን ጽሁፍ ሊጽፉ ይችላሉ እርሶ። ነገር ግን መምህር በረከት ኢንፋሊብል ነው ማለት አይደለም። የተናገረው ነገር ግን ጄኒውን ነው። እኔ ስለሆኑ ሰዎች አይደለም እያወሩ ያለሁት። ሸልፌክስ ቤተክርስቲያን በታሪክ ቤተክርስቲያን መጽሐፍ ቅዱስን ኢንተርፕሪት እንድታረግ በትክክል እንድትረዳ መንፈስ ቅዱስ ጋይድ ያደርጋታል አያደርጋትም? ይሄ ጋይዳንስስ ኢንፋሊብል ነው አይደለም የሚለው ጥያቄ። ሰውን ጋይድ ያደርጋል፣ ግን ጋይዳንሱ ጴጥሮስን ኢንስፓየር በሚያደርገው መጠን አይደለም። አትናቴዎስን ኢንስፓየር አትናቴዎስ በጴጥሮስ አውቶሪቲ ወይም ደግሞ በዛ ደረጃ ኢንስፓየርድ አይደረግም። አባቶች እርሶም ኢንስፓየርድ ናቸው ብለው እንደማያምኑ ተስፋ አደርጋለሁ። መንፈስ ቅዱስ ኢንስፓየር ካደረገ ፋሊብል ሊሆን ይችላል። ኢንስፓይሬሽን ካለ መንፈስ ቅዱስ ጋይድ አድርጎ መንፈስ ቅዱስ ቤተክርስቲያንን በመጽሐፍ ቅዱስ በአስተምሮ ላይ የሚነሳ ጉዳይን እንድታብራራ መንፈስ ቅዱስ ኢንላይት አድርጓት ጋይድ አድርጓት አንድ ስቴትመንት ከተናገረች ያ ስቴትመንት ፋሊብል ማለት እንትኑ ፕሮሰሱ ፋሊብል ሊሆን ይችላል። ኢንፋሊቢሊቲ አንደኛ ከኢንስፓይሬሽን የሚነሳ ነው። መንፈስ ቅዱስ ኢንስፓይሬሽን አለው፣ ኢሉሚኔሽን አለው፣ ብዙ አለው። ለምሳሌ አሁን አባቶች ኢሉሚኔት ተደርጓል ብለን እናምናለን። መንፈስ ቅዱስ እንደረዳቸው በትክክል ኢንተርፕሬት እንዲያደርጉ መንፈስ ቅዱስ እንዳገዛቸው እናምናለን። ነገር ግን ጳውሎስ ኢንስፓየርድ በሆነው መጠን ሌሎች አባቶች ሆነዋል ብለን አናምንም። ስለዚህ ኢንፋሊቢሊቲ የማንሰጣቸው ስለዚህ መንፈስ ቅዱስ ሸልፊክስ መንፈስ ቅዱስ ሐዋርያትንና ነቢያትን ኢንስፓየር ሲያደርግ ኢንፋሊብል በሆነ መንገድ ከዚያ በኋላ የሚነሱ አባቶችን እና ቤተክርስቲያንን ጋይድ ሲያደርግ ደግሞ ፋሊብል በሆነ መንገድ ነው የሚያደርገው። አሁን ስለዚህ አሁን እኛ ምንድነው መጽሐፍ ቅዱስን ኢንፋሊብል እኮ የምንለው ከፖስት አፖስቶሊክ በኋላ ሌላ ኢንፋሊብል የማናስቀምጠው ለዚህ እኮ ነው መምህርዬ። ከፖስት አፖስቶሊክ በኋላ ኢንፋሊብል መንገድ ጋይድ ያደርጋል ማለት ነው። መንፈስ ቅዱስ ፋሊብል በሆነ መንገድ ነው ቤተክርስቲያንን ጋይድ የሚያደርጋት ማለት ነው። እርሶም ይሄ እኮ ምንም አሁን እርሶ ቤተክርስቲያን አትሳሳት የሚሉና ሎካል ሲኖድ ይሳሳት አይደለም የሚሉት። መንፈስ ቅዱስ ሁሌ እኮ አለ፣ ግን የሚሳሳቱበት ወይ አለ ነው ሰርከምስታንስ አለ። እኔ እኮ አሁን ያልገባኝ ፓራዶክስ መንፈስ ቅዱስ ጋይድ እያደረገት ቤተክርስቲያንን እንደ ቤተክርስቲያን መንፈስ ቅዱስ ጋይድ እያደረጋት። ለምሳሌ የኒቂያ ጉባኤ ኢኩሜኒካል ካውንስል ነው፣ ቤተክርስቲያን በአጠቃላይ የተሰበሰበችበት ጉባኤ ነው። መንፈስ ቅዱስ በዛ ጉባኤ ላይ አለ ብለን እናምናለን። መንፈስ ቅዱስ ደግሞ ኢንፋሊብል የሆነ ኤጀንት ነው እንደምናውቀው። ስለዚህ መንፈስ ቅዱስ በቤተክርስቲያን ታሪክ ውስጥ ኢንፋሊብል የሆነ ኢንተርፕሪቴሽን ኢንፋሊብል የሆነ ጋይዳንስ አይሰጥም እንዴት እንላለን? መምህር ኬልቄዶን እንደተሳሳተ ያምናሉ እርሶ? ስለ ኒቂያ እናውራ። ኬልቄዶንም ጉባኤ እኮ ነው መምህርዬ።
ኦኬ። ስለዚህ ኒቂያም ሊሳሳት ይችላል። ሎካል ጉባኤ ነው። ይቅርታ። አይ የሆነ ታይም አልተሳሳትም ማለት በፍጹም አይሳሳትም ወደሚል አያመጣም። ኢንፋሊቢሊቲ ማለት ፖሲቢሊቲ የለውም ማለት ነው መምህርዬ። የሆነ ታይም ላይ እውነት መናገርን አይደለም። ስለዚህ ኤኒ ሰርከምስታንስ ፖሲቢሊቲ የለም ማለት ነው። መንፈስ ቅዱስ በየትም ጉባኤ ኢንፋሊብሊ ኢንተርቪን እንዳደረገ ማወቅ አንችልም ነው? አይ ጉባኤዎችን ኢንፋሊብል በሆነ መንገድ ዲፋይን ተደርጓል ብለን እናምንም። ምክንያቱም ኤጀንቶቹ ሐዋርያት ወይም ነቢያቶች ስላልሆኑ ኢንስፓየርድ ስላልሆኑ ኢሉሚኔት ተደርጓል፣ ጋይድ ተደርጓል። ግን በጉባኤዎቹ መካከል ኒቂያ ላይ በትክክል ከተናገሩ ኬልቄዶን ላይ ይስታሉ። ኮንስታንቲኖፕል ላይ የሆነ ነገር ካሉ በሆነ መንገድ ደግሞ መሳሳታቸው አይቀርም። ፖሲቢሊቲ ካለ አርጊመንት እኮ ቫሊድ ፖሲቢሊቲ ነው። ጉባኤ ቫሊድ የሚሆንበት ቅድመ ሁኔታዎች አሉ ማለት ዝም ብሎ የሆነ አካል ስለሰበሰበው በሆነ ኦቶሪቲ ባለው አካል እንትን ስላለ ምናምን ቤተክርስቲያን በኋላ የምትቀበልበት አክሴፕታንስ ምናምን ይገልጣል። በርሶ መስፈርት ነው መምህር እርሱ የሚሆነው በርሶ መስፈርት ነው የሚሆነው እርሱ ነው በእኔ መስፈርት ኒቂያ እንደዛ ይሉና ኬልቄዶንን ደግሞ የሆነ ሰው እየሰብስበው ነው የሚሉት። ስለዚህ አሁን እኮ መንፈስ ቅዱስ ቤተክርስቲያንን ኢንፋሊብል በሆነ መንገድ አይመራትም ነው አይደል እያልክ ያለው? ኢንፋሊብል በሆነ መንገድ የሚሰጥ ወይም ደግሞ ኢንፋሊብል በሆነ መንገድ ኢንተርፕሬት የሚያደርግ አካል የለም ነው ያለ ነው። ኢንፋሊብል በሆነ መንገድ ይሳሳታሉ። ኦኬ ሊሳሳት የማይችል ዶክትሪን አለ አሁን አንተ? ኦፍ ኮርስ የማይሳሳቱ አሉኝ። ግን የማይሳሳቱ ስል ግን ኢንፋሊብል ያልኩኝ አይደለም። ምክንያቱም ኢንፋሊቢሊቲ ለዶክትሪን ስለማልሰጥ ኤር የማያደርጉ ኢንሄረንት የሆኑ ዶክትሪኖች አሉኝ። ኦኬ የማይሳሳት የሚሆነው ለምንድን ነው? ለምሳሌ አንተ አሁን ለምሳሌ ምንድነው ሼልፊክስ አንተ እንትን ዲኖሚኔሽን? እኔ ሪፎርምድ ነኝ። ሪፎርምድ። እሺ የሪፎርምድ ዶክትሪን በአጠቃላይ ሊቀየር የማይችል ትምህርት ነው ብለህ ነው አይደል የምታምነው? አይ አላምንም። ሊቀየር ይችላል ኦፍ ኮርስ ማለቴ በትክክል በመጽሐፍ ቅዱስምና ልንሳሳት የምንችልባቸው ትምህርቶች ሊኖሩ ይችላሉ። ግን ስቲል ዶክትሪን ሲሉ እርሶ ምን አይነት ዶክትሪኖች ናቸው የሚለው ነው እንጂ ሊሳሳት። ስለዚህ ሜቢ አሁን አንተ በተሳሳተ ትምህርት እየኖርክ ሊሆን ይችላል ማለት ነው አይደል? ኦፍ ኮርስ ይሄ ነው አሁን ኢንፋሊብል የሆነ ኢንተርፕሪቴሽን ከሌለ ወደዚህ ነው የሚወስደው። ይሄ ማለት እኮ ማንም ሰው እኔ ስህተት የለብኝም ወይም ደግሞ ቤተክርስቲያን አትሳሳትም የሚል አይነት የስህተት ትምህርት ካልያዝኩኝ በቀር እንጂ ፖቴንሻሊ እኮ ሁላችንም በተሳሳተ ትምህርት እየኖርን ሊሆን ይችላል ማለት ነው አይደል? የሚሳሳት ትምህርት ማለት ምንድን ነው? አሁን እርሶ እኮ ነው ማለት የማይሳሳት ትምህርት አጠቃላይ ከድነት ሊያወጣ የሚችል ነገር ያሉኝ ከሆነ እሱን ያልኩኝ አይደለም። ግን ያዝኳቸው ትምህርቶች ወይም ደግሞ ኮንፌሽን አለኝ። ኮንፌሽኖች ውስጥ ግን የተቀመጡት ስቴትመንቶች ሊሳሳቱ ይችላሉ ብዬ ማሰባቸው ይኖራሉ፣ ወይም ደግሞ ሊሳሳቱ ይችላሉ ብዬ አስባለሁ። ግን ስቴትመንቶች ከድነት ሊያወጡ የሚችሉ አይነቶች ናቸው ብዬ አላምንም። እሱ ካታጎሪ በጣም አርቲፊሻል ካታጎሪ ነው። ይሄ ድነት ያወጣል፣ ይሄ ከድነት አያወጣም የሚለው ፐርሰናል ነው። መጽሐፍ ቅዱስ ይሄኛው ነው የሚያወጣ ይሄኛው ነው ማያወጣ የሚል ካታጎሪም ስለሌለ ትምህርት ነው። ግን ዶግማዎች ሊስት የላቸውም መምህርዬ? ዶግማ ሊስት አላቸው? ነው እኔ እኮ የጠየኩህ ስለ ዶግማ ነው፣ ስለ አስተምሮ ነው። ከአስተምሮ ውስጥ ገባኝ። አስተምሮ ሊስት የለውም በእርሶ ቤት? በእናንተ ቤት የለም? ጥያቄው ልድገመው ግልጽ እንዲሆን። ዶግማ ነው ያልኩህ። ከዶግማችሁ እናንተ ሊሳሳት የሚችል ዶግማ ዶክትሪን ስላሉኝ ነው። እሺ ዶግማ እናድርገው። ዶግማ ሊቀየር ይችላል አይችልም? ከድነት ሊያወጣ እሱ አይቀየርም። አይቀየርም። ሊቀየር የማይችል አስተምሮ አለህ? የማይቀየር አለኝ። ኦፍ ኮርስ። ከየት ነው ያገኘው እሱን? ከመጽሐፍ ቅዱስ ነው ያገኘኋቸው። መጽሐፍ ቅዱስን የማጠቅሰው እኮ ሰዎች ይለያያሉ። ያንተን ትምህርት ደግሞ ስህተት ነው የሚሉ ሰዎች አሉ። እሱማ ቶፊትን ጠቅሶ በቶፊት ውስጥ ስንት ቤተ እምነቶች ኦርቶዶክስ ሌላ ይላል፣ ካቶሊክ ሌላ ይላል፣ ኢስተርን ሌላ ይላል፣ ኦሪየንታል ሌላ ይላል። ቶፊት ብቻ መጽሐፍ ቅዱስ ከከፋፈለው ይልቅ ቶፊት የከፋፈለው ይበልጣል። ለምሳሌ እናንተ ሊሚትድ አትሆንም እንትን ሌሎቹ ፕሮቴስታንቶች አይቀበሉትም አይደል?
ኦፍ ኮርስ እና እነሱ መጽሐፍ ቅዱስ ስለማያውቁ ነው እንደማይን የማይቀበሉት? አይ አይደለም። እኔም ተሳስቼ ሊሆን ይችላል፣ እነሱም ተሳስቶም ሊሆን ይችላል። አንተም ተሳስተ ሊሆን ይችላል። እና ለምንድን ነው ታዲያ ስህተት አይሆንም ዶክትሪን የምትለው? ዶግማ አይደለም መምህርዬ፣ ይሄ ዶግማ ነው መቻል ዶግማ አይደለም። ይሄ መጽሐፍ ቅዱስ ጤናማ የሆነ የሰው አንድ ሰው ሎጂካሊ ቢብሊካሊ እና ነገሮችን ካየ እሱን ይቀበላል ብለን ነው እንጂ ምናምነው አንድ ሰው ይህንን ነገር ስላልተቀበለ ሲኦል ይገባል ብለን አናምንም። የማይቀበሉ ሰዎች ይሄ ረሲ ነው ብለን አናምንም። ሊሚትድ አቶንመንት ዶግማ አይደለም? ኦፍኮርስ። እሺ ቱሊፕ በአጠቃላይ ዶግማ አይደለም? አይደለም። ነገረ ድነትን ሰው ማየት ያለበት በዛ አቅጣጫ የሚል እንጂ ሰው እሱን ቱሊፕን ካልተቀበለ አይድንም ወይም ደግሞ የዘላለም ሕይወት አይቀበልም የሚል ትምህርት የለንም። እሺ በስላሴ ፈቃድ ለምሳሌ ሪጀክሽን ነው ብለን እናምናለን። እያንዳንዱ አካላት ፈቃድ አላቸው የሚሉ አሉ። አይ የስላሴ አንድ ፈቃድ ነው የሚሉ አሉ። ይሄስ ዶግማ ነው አይደለም? ስላሴ ውስጥ አንድ አካል እንዳለ ይታመናል። ግን ስቲል ሶስት አካላት ሆኖ ግን አካል ለዊል እንሰጣለን የሚለው ደግሞ አለ። እሱ በሄረሲ ደረጃ የሚቆጠር አይመስለኝም። በዚህ የተለያዩ ሰዎች በዶግማ የተለያዩ ናቸው አይደሉም? አይ ዶግማውን ምንድነው? አንድ አካል ነው ወይስ ባህሪን ነው ዊል ፎሎ የሚያደርገው የሚለው ዶግማቲክ በሆነ መንገድ ዲፋይን መደረጉን እኔ በጥንት ክርስትና አልገጠመኝም። ምናልባት እርሶ ካለ ሊነግሩኝ ይችላል። ስላሴ አንድ ፈቃድም አላቸው። እያንዳንዱ አካልም በፈቃድ አለው ቢል አንድ ሰው ዶግማቲክ ልዩነት ፈጠረ አይባልም ማለት ነው። ሁለት አካላት እንደዚህ ቢሉ አሁን ምንድነው ስላሴ አንድ አካል አንድ ባህሪ የሚለው አንድ ባህሪ ሶስት አካላት የሚለው ዲፋይን ተደርጓል። ግን ፍቃድ የሚባለውን ነገር አካልን ነው ወይስ ባህሪን ነው የሚከተለው የሚለውን ዲፋይን መደረጉን አላውቅም። ግን እኔ ጤናማ የሆነ የመጽሐፍ ቅዱስና የአባቶች ትምህርት ብዬ የማስበው ስላሴ ዊል ባህሪን ነው ኔቸርን ነው መከተል ያለበት ብዬ ነው ማምነው። ሪፎርምድም እንደዛ ያምናል። አካልን ነው የዊል አካልን ነው የሚከተል ብሎ አንድ ሰው ቢያስተምር አንተ ዶግማቲክ ኤረር ውስጥ ነው አትለው? በዚህ ምክንያት ሲኦል ይገባል ብዬ አላምንም። ግን ስቲል ያለው አንድ አካልና አንድ ባህሪ ሲል ግን ዶግማቲክ ኤረር ነው አይደለም ነው እንጂ ሲኦል ይገባል አይገባም እኮ አይደለም። አይ ምክንያቱም ዶግማቲክ ኤረር ከሆነ እርስዎም በሚሉት መንገድ ከሆነ እኮ ሲኦል ነው እያሉኝ ነው። ኦኬ ስለዚህ ዶግማቲክ ኤረር ውስጥ ነው አይደለም? ለእኔ አሁን ሪጀክሽን ስለሆነ አሁን ለምሳሌ ህብረት ሶስት ፍቃድ አለ ከሚል ጋር ህብረት አላደርግም ሊለውት ይችላለሁ። ግን ያ ሰውዬ ትሪኒቲ ላይ ሌላ ትምህርት ላይ ስቲል ግን ቅቡል የሆነ ትምህርት ኖሮት በዚህ ላይ ከሆነ ግን ሰውየው ሙሉ በሙሉ ከጌታ ተቆርጧል ብዬ ግን ኮንክሉሲቭ የሆነ ነገር ላይ ልደርስ አልችልም። ኖ እኔ በጣም ስፔሲፊክ ጥያቄ ነው ሸልፊስ። ይሄንን አንድ ፈቃድን ለአካል የሚሰጥ ሰው ዶግማቲክ ኤረር ውስጥ ነው አይደለም? አይ ዶግማቲክ ኤረሩን እኮ ማለት ምንድነው? ዶግማቲክ ኤረር ምንድነው? ዲፋይን ያድርጉልኝ። ይሄ ስቴትመንት ዶግማ ነው አይደለም ነው? በሌላ አነጋገር በስላሴ ፈቃድ ጉዳይ አንድ ነው ወይስ በአካል ነው ወይስ በኔቸር ነው የሚታይ የሚለው ዶግማ ነው አይደለም? አሁን እኔ ደግሞ እሱን እኮ ማለት ዶግማ ስንል አሁን እነዚህ ነገሮች ምንድናቸው ነው? አሁን ሂስቶሪካሊም የማይታወቅ ቢብሊካሊም ወደዛ ድምዳሜ ሊወስድን የማይችል በብዙ ማለት ኮምፕሊሽናሊ ዶግማ እንደሆነ እና እንዳልሆነ አላውቅም። ለጊዜው አልተረዳውም ብለን እንውሰደው ወይ እንደዛ ይቻላል እኮ ፎርስ ማለት ዲፋይን ካደረጉልኝ ልመልስ እችላለሁ። ግን ዲፋይን እስካላደረጉልኝ ድረስ እሺ ዶግማ ሲሉ ምን እያሉ ነው? እስኪ ንገሩኝ። ዶግማ እንዴት ነው ዲፋይን የምታደርገው? ስለዚህ ነው ዶግማ ሲል አንደኛ በዘመናት ሲታመን የነበረው ሰው በማመንና ባለማመን ምክንያት በህይወቱ ላይ ሪስክ ሊወስድ የሚችል ይህንን በመቀበሉ ሲኦል ሊገባ የሚችል ይህንን ባለመቀበሉ ግን ከሲኦል ሊተርፍ የሚችል አይነት ድነት ማለት ነው። ጽኑ የሆነ የማይለወጥ የማይቀየር እና ኢሴንሻል የሆነ አስተምሮስ ሸልፊች አስተምሮስ እነዚህን ዲፊኖች አያስገባም? አይ አስተምሮ ሰፋ ያለ ስለሆነ ለምሳሌ ስቴትመንት የትኞቹ ለምሳሌ ምን ብዬ አምናለሁ? መንግስትና ቸርች የእግዚአብሔር ኦርዴንድ የሆኑ ኢንስቲትዩሽን ናቸው ብዬ ላምን እችላለሁ። ይሄው አስተምሮ ነው፣ ግን ይሄ ዶግማ አይደለም። ሰው ለምሳሌ አይ መንግስትና እኔ መቀበል የለብኝም ቢል
ዶግማ ነው ብዬ አናምንም። ግን ስለዚህ አስተምሮ ቪው ነው፣ አስተምሮ ነው ብዬ ነው የማምነው። አስተምሮ ቪው ነው ማለት ነው አይደል? አስተምሮ ማለት ከዶግማም ሰፋ የሚል ግን መጽሐፍ ቅዱስን በምልአት መረዳት ነው አስተምሮ። የመጽሐፍ ቅዱስ ሀሳቦችን በምልአት መረዳት እንደ ቪው ሳይሆን መጽሐፍ ቅዱስን በምልአት መረዳት። ኦኬ። ስለዚህ ወደ ዶግማ ስንመለስ በዶግማ ደረጃ አይሳሳቲነን እያሉ ነው ማለት ነው መምሪ። ማለት ቸርቻችን በዶግማ ደረጃ ኢንፋሊብልነት ነው። የስላሴን ጉዳይ አሁን ዶግማ ይሁን አይሁንም አላውቅም ስላለ አሁን በዶግማ ጉዳይ የስላሴ ነገር አይበሉም መምሪ። ለምን እሱም መሳሳት የለም። ፍቃድ አካል ነው ወይስ ባህሪ ነው ፎሎ የሚያደርገው የሚለው እኮ እሱን ጉዳይ ነው። አዎ ልክ ነው፣ እሱን ጉዳይ ነው። እሱን ያነሳ ነው አይደል? አይ ስላሴ ሲሉ ትንሳሳሳች እንዳይሆን ብዬ ነው። ያ ግን በጣም ትልቅ እኮ ነው። ወይ ሶስት ፈቃድ እኮ የሚለው ወደ ሶስት አማልክት የሚወስድ ትምህርት ነው። አይ ሶስት አማልክትን ደግሞ ዲፋይን አድርጎ አንድ ባህሪ ነው ካለስ ለማንኛውም ስለዚህ ሌሎቹን ዶግማዎችን ራሱ አሁን እንደዚህ እንደ ምስጢረ ስላሴ ብንጠቅሳቸው ሰዎች በዛ ዙሪያ ልዩነት ሲያመጡ ኦልሬዲ ፖቴንሻሊ ሊሳሳቱ ይችላሉ። የሰዎች ልዩነትን ግን ለምን አመጡት መምሬ? ማለት ልዩነቶች እኮ አሉ። ልዩነቶች መኖሩ ሶላ ስክሪፕቸር እንዴት ውሸት ያደርጓል? ትውፊት መለያየታችሁ የትውፊትን ከጌታ መቀበላችሁን ስህተት እንዳላረገ መጽሐፍ ቅዱስ ስለምንድን ነው ሉተራኑ ሌላ ማለቱ ሪፎርምዱ ሌላ ማለቱ ምንድን ነው? ሶላ ስክሪፕቸር እንዲያደርግ የሚያደርገው ነገር የኔ እኮ ጥያቄ የምትተማመንበት የማይቀየር ዶግማ አለ ወይስ የለህም ነው? አለኝ አልኩ እኮ። እሱ እኮ ምን ጥያቄ አለው? አለ አልኩኝ። እኔ ደግሞ እሱን ከምን አገኘኸው አልኩ። ከመጽሐፍ ቅዱስ አልኩኝ። ከመጽሐፍ ቅዱስ አልከኝ። መጽሐፍ ቅዱስ ልዩነትን ያመጣ ነው መጽሐፍ ቅዱስ። ከዛ በኋላ በዘመናትም በክርስትና አጠቃላይ ሲታመን የኖረውን ትምህርት ነው። ያ መጽሐፍ ቅዱስንማ ጠቅሰው ሰዎች የተለያየ አስተምሮ በጣም ዶግማቲክ በሆነ ጉዳይ ላይ ልዩነት ፈጠሩ። አንተ የትኛውን ኢንተርፕሪቴሽን ተማምነህ ነው ኢንፋሊብል የሆነ ምንድነው ሊሳሳት የማይችል ሊቀየር የማይችል አስተምሮ አለኝ ያልከው? መጽሐፍ ቅዱስ ኮመን ዲኖሚኔተር ነው። ሁሉም ሰው መጽሐፍ ቅዱስ ይጠቅሳል። አንተ የኔ ሊሳሳት የማይችል ነው ያልከው በምን ኢንተርፕሪቴሽን ነው ብዬ ስጠይቅህ ነው ወደ ልዩነቶች የመጣ ነው አይደል? ገባኝ እኮ መምርዬ። ግን እኔ ያልኩ ያለሁት እርሶም ከሐዋርያት ከጌታ የተቀበልኩት ሐዋርያዊ ትውፊት አለኝ ብሎ በሐዋርያት ትውፊት መካከል ልዩነት ካለ የትኛውን ሐዋርያት ትውፊት ነው እርሶ የሚያምኑት? ይሄማ ፋላሲ እኮ ነው ሸልፌክስ። እኔ ፋላሲ አይደለም የሰራ ያለሁት እኔ ላይ የሰራው እርሶ ላይ ይሰራል። ስለዚህ እሱ አይደለም ዲስፕሩቭ ለማድረግ እና ሁለታችንም ስህተት ከሆነ ታዲያ ጀስቲፋይ ያደርጋል? አይ አይደለም። እርሶ ትውፊት ከፋፋይ መሆኑን እኔ አልጠቀምም ነው ያልኩ ያለሁት። እርሶ የሚጠቀሙት እኔ ለትውፊት አልጠቀምም ነው ያልኩ ያለሁት። እኔ ለምጠይቀኝ ጥያቄ መልስ ባይኖረኝ አንተ ተጠይቀህ መልስ ላለመኖር ጀስቲፊኬሽን ይሆናል እንዴ? አይ እኔ ደግሞ ያልኩ ያለሁት ሶላ ስክሪፕቸራን ይሄ ዲስፕሩቭ አረግም የሰዎች የተለያየ አይነት ሀሳብ መያዛችን ሶላ ስክሪፕቸራን ውሸት መሆኑን አረጋግጥም ነው ያልኩ ያለሁት። ምክንያቱም የትውፊት መለያየት የትውፊቱን ሐሰተኝነት እንደማያረጋግጥ ሁሉ ሶላ ስክሪፕቸራ ውስጥም ደግሞ ሰው የተለያየ አይነት መረዳት መያዙ ሶላ ስክሪፕቸራን ዲስፕሩቭ አረግም። በጣም ስለሰፋ ርዕሱ እና ወደ እንትን እንዳንሄድ ማለት ነው። ግን አሁን መጨረሻ የተናገርከው ሸልፌክስ ትራዲሽን ብላ ያነሳው ዩቱ ፋላሲ ነው አርጊመንታቸው የመምህር የነበረው። እኔ ግን ጥያቄ መጀመሪያ ነው ስትነሳ የተናገርኩ ላይ ጥያቄ ያለኝ ሸልፌክስ ስቴትመንት በራሱ ለበል ኢንፋሊብል አይባልም የሚል ክሌም አንጥተሃል እና የት ነው የተገኘው ይሄኛው? እኔ ሎጂክ ላይም ሳየው መለከተው ፋለብልም ኢንፋሊብልም ይባላል ስቴትመንት በራሱ። አንተ ግን እንደዚህ አይነት አይባልም ብለህ ክሌም አድርገሃልና ኬት ነው የመጣው ክሌም ራሱ ይጀምር የተነሳበት? አይ ጥሩ ጥያቄ። ስለዚህ አሁን ስቴትመንት እኔ ምን ብዬ ነው የተነሳሁት? ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋሊብል ወይስ ፋሊብል አይባልም ብዬ አነሳው። ስለዚህ የሎጂክ የትኛውም ለምሳሌ 15ኛ ኤዲሽንም ክፈት የትኛውንም የሎጂክ መጽሐፍ ክፈትና የመጀመሪያ ቻፕተር ላይ ስቴትመንት ምን ብሎ ዲፋይን እንደሚያደርግ ይነግራል። ስለዚህ ስቴትመንት ትሩ ወይም ፎልስ ብሎ እንደሚናገር ከዛ ነው ያመጣሁት። ግን አንተ እዛ ላይ ኢንፋሊብል ሊባል ይችላል የሚለውን ካመጣ ግን ለማየት በጣም ሀፒ ነኝ። ስቴትመንት ትሩና ፎልስ ይባላል። ትክክል ነው።
እገዛለሁኝ። ቀጥል የተናገርከው ክሌም ነው ጀት እያደረግኩ ያለሁት። ስቴትመንት በራሱ ፋለብል እና ኢንፋለብል አይባልም የሚል ያስቀምጣል እና ለእሱ ምንድን ነው ማስረጃ? ለምሳሌ ለምሳሌ ኮንቲንጀንት አርጊመንቶች አሉ። ለምሳሌ ነገ አይዘንብም ይዘንባል፣ ኮንቲንጀንት ነው። ስለዚህ ፋለብልም ኢንፋለብልም ሊሆን ይችላል። ይሄ ፋለብል የሚሆነው ከዘነበ ፋለብል የመሆን እድል አለው፣ ምክንያቱም ያለመዝነብ አጋጣሚ ስለሚኖረው ማለት ነው። ስለዚህ ትሩዝ እና ፎልስን ፕሬዲኬት አድርገን እዛ ላይ መድረስ እንችላለን። ስለዚህ መጀመሪያ ያስቀመጥከው ክሌም እስማማለሁኝ፣ ስቴትመንት ትሩዝ እና ፎልስ ቫሊዲቲ ያለው ልሃል። እሺ መልካም። ሁለተኛው ላይ ነው አሁን እየተቃወምኩ ያለው። ፋለብልም ኢንፋለብልም አይባልም ብልሃል። ይሄኛውን ምንድን ነው ማስረጃ? አይ እኔ ስቴትመንት ትሩዝ ቫሊዩ እና ፎልስ ቫሊዩ ነው ያላቸው፣ በዛ ነው ስቴትመንት ዲፋይን የሚያደርጉ ብዬ ስቴትመንትን ዲፋይን ካረኩኝ አንተ ስቴትመንት ኢንፋሊብል ይባላሉ ካልከኝ እሱን አንተ አሳየኝ። እኔ ስቴትመንት በቃ ይሄ ዲፋይን ያደረኩልህ ትሩ እና ፎልስ ነው የሚባለው፣ ኤዘር ትሩ ኦር ፎልስ ነው የሚባሉት አልኩ። ኤዘር ትሩ ፎልስ ይባላል። እኔ ኮስ ማማኛለሁ። እሺ ኢንፋሊብል መባሉ ደግሞ ንገረኝ እንግዲህ። ሌላ ስላመጣ አንተ ነው የጨመርከው። መልካም። አይባልም ብለህ ክሌም አድርገሃልና ለዛ ክሌም ማስረጃ ግን ከሌለ አይነት ትሩ ወይም ፎልስ ነው የሚባለው ነው። ስለዚያው ምንድነው እኛ የነበረው አርጊመንት ስቴትመንት እንጂ ጥያቄውን እኮ ነው ያስቀመጥኩት። ትሩዝ እና ፎልስ ተስማማን እኮ። ትሩዝ እና ፎልስ ይባላሉ። ለምሳሌ እኔ እናንተ እያወራን ነው የሚለው ስቴትመንት ትሩ እና ፎልስ ሊሆን ይችላል። ከዛ ግን ቀጥሎ ፋለብልም ኢንፋለብልም ይባላሉ አይባሉም የሚል ክሌም አነሳ አልኩኝ። ለዚህኛው ክሌም ምንድነው ማስረጃ ስለ አንተ አምጣ ልትለኝ ነው እያልክኝ እኔ ላይ ልታዞረው ነው ማስረጃውን። መጀመሪያ የነበረው በእኔና በአክሊል መካከል የነበረው ስቴትመንት ትሩ ወይም ፎልስ ነው የሚባለው፣ ኢንፋሌብል እንደሚባል አሳየኝ። ወይም ደግሞ እኔ ስቴትመንት ትሩ ወይም ፎልስ ይባላል ካልኩኝ በቃ ትሩ ወይም ፎልስ ብዬ ነው መልስልህ። የሆነ ስቴትመንት ካመጣ ኢንፋሌብል ነው አልልህም። ስለዚህ ትሩ ወይም ፎልስ ብዬ ነው መልስልህ በስቴትመንት በተቀመጠው ዲፊኒሽን መሰረት። ኢንፋሌብል በል ወይም ደግሞ ኢንፋሌብል በል ካልከኝ ግን አንተ ስቴትመንት ፋሌብል ወይም ኢንፋሌብል እንደሚባል ማምጣት አለብህ። እኔ የሆነ ስቴትመንትን ፕሮፖዝ አድርጌ ካቀረብክልኝ ትሩ ወይም ፎልስ ብዬ ነው መልስልህ፣ ኢንፋሌብል አልልህም። ምክንያቱም እንደዛ ዲፊኒሽን ስለሌለኝ ስቴትመንት ለዛ ስለማይሰጥ። እሺ፣ ስለዚህ ኢንፋሌብልም አንድ ስቴትመንት ኢንፋሌብል ይባላል አይባልም የሚለውን ክሌም አንተም መያዝ አትችልም፣ ምክንያቱም ማስረጃ መቅረብ ስለማትችል። ልክ ነኝ? አሁን ይህ ስቴትመንት ትሩ ወይም ፎልስ እንደሚባልም ብቻ ነው። ስለዚህ ስቴትመንት አንተ መጥተህ ይኸውልህ፣ ጠያቂው ምን ብሎ ነው የጠየቀኝ? የሆነ ስቴትመንትን አመጣ። ይህ ስቴትመንት ኢንፋሌብል ነው ወይስ ፋሌብል ነው አለኝ። ነው ይህ ስቴትመንት ትሩ ወይም ፎልስ ነው ብዬ ነው መልስልህ አልኩት። ስለዚህ አንተ አሁን የሆነ ስቴትመንት አመጥተህ ኢንፋሌብል ወይስ ፋሌብል ይባላል ብለህ ካልከኝ ምንም ፕሪሰፖዝ ያረክ ነው። ስቴትመንት ኢንፋሌብል ወይም ደግሞ ፋሌብል ይባላል ያልከኝ ነው። ስለዚህ በርደን ኦፍ ፕሩፍ ወደ እኔ ሽፍት ማድረግ አይገባም። እኔ በቀላሉ ለምንድን ነው የማይባለው? ሸልፌክስ ለምንድን ነው አንድ ስቴትመንት ፋሌብል ነው ኢንፋሌብል? ለምሳሌ ኦል ባችለርስ አር ሜሪድ ወይ ደግሞ አርናት ሜሪድ፣ ይቅርታ፣ እሺ፣ ሁሉም ላጤዎች ያላገቡ ናቸው የሚለው ስቴትመንት ፋሌብል ነው ፋሌብል አይደለም? እውነት ነው ስቴትመንት የጠየቁ ግን እውነት ነው ውሸት ሳይሆን የጠየቁ ፋሌብል ነው አይደለም ስቴትመንቱን ነው። ስቴትመንቱ በራሱ ለስቴትመንት ኢንፋሌብል ሊሳሳት ይችላል። ይህ ስቴትመንት ሊሳሳት ይችላል ወደፊት። ቆይ አይደለም አሁን የተጠየቀውን ጥያቄ ብቻ መልስ። ስቴትመንት ኢንፋሌብል እንደሚባል አሳየኝ ነው ያልክ ያለው እንዴ? ቆይ እንጂ የጠየቀውን ጥያቄ ብለህ ወደ እኔ ያዞርከው። እኔ እኮ ጥያቄ ያቀረብኩልህና ለዛኛው እኔ ይሄንም ትሩዝ እና ፎልስ ቫሊዩ ብቻ ነው ማስቀመጠው ለስቴትመንት አልከኝ። እሺ ፍሬምወርክ ሰፖዝ አድርጌ የመጣውን ፍሬምወርክ ደረበ ካወራህማ ሀሳቤን ሳልጨርስ እንዴት አድርጌ ነው ማስረዳ ሀሳቤን እንድትረዳው? ስቴትመንት አቀረብኩልህ። ስቴትመንት ነው የሚሰጠው። ስቴትመንቱ ስማው፣ ኦል ባችለርስ አር አንሜሪድ ወይ ደግሞ ሁሉም ላጤዎች ያላገቡ ናቸው። የሎጂክ ዋናው ያለ ኤግዛምፕል ስለሆነ ማለት ነው። ይሄ ስቴትመንት ትሩ ነው፣ ወደፊት ትሩ ነው። እሺ ወደፊትስ የመሳሳት ቴንደንሲ አለው? ይሳሳታል? ኢንፋሊቢሊቲ ለስቴትመንት እንደሚሰጥ አንተ አሳየኝ። ለምንድን ነው የማሰማኝ? ስቴትመንት ኢንፋሊብል እንደሚባል መጀመሪያ አሳየኝና ከዛ በኋላ እነግርሃለሁ። እኔ ትሩ ነው እያልኩ ነው። እሺ ትሩ ነው። ትሩማ ብለኸኛል እኮ ተስማምቻለሁ። ስለዚህ ይሄ ስቴትመንት ፋሌብል እና ኢንፋሊብል አይባልም የሚል
ቅድም የተናገርኩ ክሌም አለ። ለክሌሙ ግን ማስረጃ የለህም። ልክ ነኝ? አንተን ያመጣው አንተ ነው። ምን ብለን ያመጣው? የሆነ ስቴትመንት አመጣ። ከዛ ስቴትመንቱ ፋለብል ወይስ ኢንፋለብል ነው አልከኝ። ስለዚህ እኔ ደግሞ ለስቴትመንት ፋለብል ወይስ ኢንፋለብል እንደሚባል ስለማላቅ አንተን እሱን አምጣ አልኩ። ስለዚህ እሱን አምጣ አንተም አክሊልም እሱን አምጣ። እሺ ቅድም ከአክሊል ጋር የነበረህን ክሌም ግን ላስቀምጥልህ። የነበረህ ክሌም ሸልፌክስ ዮሐንስ መጽሐፉን አወራችሁ፣ ጥቅሱን አወራችሁና አንተ ምን የሚል ክሌም አስቀመጥክ? ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ አይቀመጥም የሚል ስቴትመንት አስቀምጠ ነበር። ማን ነው እንደዛ ብሎ አድርጊው ያደረገው በሎጂክ የሚለውን እሱን እየቀረብኩ የነበረው። አይ ለዚህኛው አንተ አምጣ፣ በፖዚቲቭ ክሌም አንተ አምጣ የሚል አርጊመንትን ያስቀመጥከው እኔ ላመጣልህ እችላለሁ። ባይዘዊ አሁን እጅ ላይ ስላላስኩኝ ነው ከፍቼ ማሳየት እችላለሁ። በነገራችን ላይ ይደረጋል። ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ ይቀመጣል። ግን እንቀጥል። ቅድም ወደ ተሄደው ሀሳብ ላይ እንሂድ። ቅድም ወደ መጽሐፉ ስንመጣ ማለት ነው። ምክንያቱም ሶላ ስክሪፕቶራን ለመናገር ማለት ነው። አንደኛ ኤጀንት ለመጽሐፍ ምክንያቱም የኤጀንት ዴፊኒሽኑ ተስማማ። ቆይ ይህንን ተስማምተን ወደዛ ይርከው አንተ ማውጣታችልም እኔ መጄ ላይ ስላላስኩትኝ ችግር የለው። ግን ስቴትመንት ፋለብል ነፈለብል ይባላል። ያመጣልህ አንተን ያቀረብከው አንተን የጠየቅከው አንተ ነው። ምን ብለን የተነሳው የሆነ ስቴትመንት ሸልፌክስ ለምን ኢንፋሊቢሊቲን ዲፋይን አታደርገውም አንተ? መጀመሪያ ቆይ ኢንፋሊቢሊቲ እስኪ ዲፋይን አድርገው። ምን እያልክ እንደሆነ ራሱ እየገባን ስላልሆነ ኢንፋሊብል ስትል አንተ ማለት የሆነ ስቴትመንት ኢንፋሊብል ሊባል አይችልም ስትል ምን እያልክ እንደሆነ እንዲገባ ምናልባት ኢንፋሊብል ማለት ምን ማለት ነው የሚለው ዲፋይን አድርግ። እሺ ኢንፋሊቢሊቲ ማለት ሊሳሳት የማይችል ፖሲቢሊቲ የሌለው የመሳሳት ፖሲቢሊቲ የሌለው ማለት ነው አይደለ? የመሳሳት ፖሲቢሊቲ የሌለው አይደል? አዎ። ከዛ በኋላ ግን እዚህ ሳብጀክቱ ኤጀንት ቆይ እሺ፣ ማለት የመሳሳት ፖሲቢሊቲ የሌለው አንድ ስቴትመንት የመሳሳት ፖሲቢሊቲ ላይኖረው አይችልም ነው። አንድ ስቴትመንት ያለ መሳሳት ፕሮባቢሊቲ ሊኖረው አይችልም ነው። ለምሳሌ ጋድ ኤግዚስትስ የሚለውን ስቴትመንት ወይም ደግሞ ፈጣሪ አለ የሚለውን ስቴትመንት ሊሳሳት የሚችልበት ፕሮባቢሊቲ አለ እያልከን ነው። እነዚህ በኤቪደንሶችን አዲስ ታደረግና ኤቪደንስ ላይ ቆመ የምታረጋግጠው ኮንፈርም የምታደረገው ነገር ናቸው። አሁን ለምሳሌ ጋድ ኤግዚስት ካልከኝ ማስረጃዎችን ታመጣለህ። ከዛ በኋላ በዛ ማስረጃ ነገሮችን ምን ታደረጋለህ? አዲስ ታደረጋለህ፣ ታረጋግጣለህ። አሁን የተባለው ኢንፋሊቢሊቲ ግን ያልን ያለ ነው ምንድን ነው? ያ ነገር ወይም ደግሞ ተናጋሪው አካል የመሳሳት እድል በጭራሽ የለውም ነው ያልን ያለ ነው። የመሳሳት እድል የለውም። ወደ ስቴትመንት ካመጣው አሁን ሸልፌክስ አሁን ደግሞ ተናጋሪው እያልክ ነው። እኔ ስለ ኢንፋሊቢሊቲ ዲፋይን አድርግ ስለ ሳብጀክት ተዛ እኮ ነው ያልኩህ ይዋድ እንዴ የሆነ አካል ሲናገር ሊሳሳት የማይችልበት ፕሮባቢሊቲ ማለት ነው ኢንፋሊቢሊቲ። ትክክል። ሳብጀክቱ ማስረጃ አምጣሽ። ኢንፋሊብል ማለት የሆነ አካል ሲናገር ያ ተናጋሪው ሊሳሳት አይችልም ማለት ነው የሚለውን ማስረጃ አምጣሽ። አይ ኢንፋሊቢሊቲ ከዛ አንፃር ነው። አሁን ለመናገር ማስረጃ አሁን ኢንደፊኒሽን ከየት እንዳመጣው ማስረጃ ሳይ እሱ ነው ማሳየት አልችልም። እና በራስ ዴፊኒሽን ነው። በራስ ዴፊኒሽን እየሄድክ ከሆነ እኮ ባይዘው በጣም አስቸጋሪ ከሆነ ይዋዲ በነገራችን ላይ ማለት ነው። እሺ ስለማልችል ነው ያልኩ። እዚህ ላይ ኢቭን አንተ ትክክል ብትሆን ኖሮ ራሱ ማለት ነው ሸልፌክስ ማለት የማይሳት ለመባል አንድ ስቴትመንት ያንን ስቴትመንቱን የሚናገረው ሰው የማይሳት መሆን አለበት ምናምን ወደሚል ብትሄደ ራሱ ቀደም አንስተን የነበር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያ እንግዲህ ስቴትመንቱ ላይ ገለጽከው ያ ጥቅስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሱ የመጣው በማይሳት በኩል ነው የመጣው። ስለዛ ከዛ አንፃር ስቴትመንቱ ኢንፋሊብል መሆን ይችላል ማለት ነው። እንግዲህ የሚያስፈልገው ነገር ኦኬ ስልክ ገብቶብኝ ነበረ። ተመልሻለሁ። ተመልሳል። አልተሰማም ያስቀመጥኩት ነገር። አሁን አንተ ቅድም እንደተናገርከው አንድ ስቴትመንት ኢንፋሊብል ለመባል ተናጋሪ ኢንፋሊብል መሆን አለበት። ኢንፋሊብል ለስቴትመንት እንደሚሰጠውን ብቻ ካረጋገጥክልኝ እኮ ኦፍኮርስ ይሆናል።
ግን አሁን ከአንተ ጋር ያለኝ ልዩነት ምንድነው? ፖይንት ኦፍ ዲፈረንሳችን የሆነ ስቴትመንት ኢንፋሊብል ይባላል የሚለውን ካመጣልኝ ኦፍኮርስ የአንተ አርጊመንት እኮ ቫሊድ ነው የሚሆነው። ግን እኔም ደግሞ በተቃራኒ መንገድ ስቴትመንት ትሩ ወይም ፎልስ እንደሚባል ብቻ ስለማምን እና እንደዛ ስለሆነ ነው ያወራን ያለው። ለሱማ በመጽሐፍ ቅዱስ እኮ እንደሆነ ካመጣሞ ችግር የለውም። ይኸው በመጽሐፍ ቅዱስማ አሳየው እኮ። አሁን መጽሐፍ ቅዱስን ኢንፋሊብል ነው ካልክ ስቴትመንት በቆይ አንዴ እውነቱን ለመናገር አሁን ጥሩ ነው ዮሐድ ያደረገው ራሱ ኢንፋሊቢሊቲ ምንድን ነው ብሎ መጀመሩ። ራሱ ስቴትመንት ራሱ ምንድን ነው ብዬ ብጠይቀህ እሱም ጥሩ ይመስለኛል። አንዴ ስቴትመንት የሆነ አንድ አረፍተ ነገርን ብቻ የሚወክልም አይደለም። እውነቱን ለመናገር ራሱ ስቴትመንት ራሱ ምንድን ነው የሚለውን ማለት ነው። ምንድነው ዲክላሬሽን ማለት ስቴትመንት ነሰሰርሊ አንድ ሴንተንስ አንድ አረፍተ ነገር ብቻ ነው ማለትም አይደለም። እውነቱን ለመናገር ግን አሁን ያም ሆነ ቀደም እንዳልኩ ዮሐንስ ወንጌል ኢንፋሊብል ነው። በጥቅስ ደረጃ ከሆነ ኢንፋሊብል አይደለም ያልከው አንተ ነህ። እና መጽሐፍ ቅዱሳት መጽሐፍት ላይ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ብለህ እየተናገርክ ነው። እና ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ብለህ መስጠታችንን እስካላሳየን ድረስ ለሆነ ስቴትመንት እንደምንሰጥ ስታመጣ ይላለሁ። እኔ እኮ ቀላል ነው ብዙ መንገድ ለምን ስታመጣል የሆነ ስቴትመንት ወይም ደግሞ የሆነ አረፍተ ነገር ኢንፋሊብል ሊባል እንደሚችል ወይም ደግሞ አሁን በምንለው አይነት ነገር ካመጣ እኮ ችግር የለብኝም። ግን እኔ ስቴትመንትን ለትሩ ፎልስ ብቻ በጣም ከይቅርታ አሁን የተናገረው ነገር ለስቴትመንት ኢንፋሊቢሊቲን ካመጣን ለስቴትመንት ስቴትመንት ኢንፋሊብል ይባላል የሚለውን ካመጣን ከሎጂክ መጽሐፍትን ከሆነ ከምንም አይደል ለዚህ ፕሩፍ ካመጣን አንተ ካሁን በኋላ ኢንፋሊቢሊቲ ለዶግማም ትሰጣለህ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጭም ኢንፋሊቢሊቲ ትሰጣለህ ማለት ነው። እንደዛ ነው ኮንክሉዥኑ። በጣም ደካማ ሙግትን ያቀረብከው ምንድን ነው? ዶግማ ከሆነ ከመጽሐፍ ቅዱስ ውጭ ከሆነ ዶግማ ነው መሆን ያለበት እንጂ መጽሐፍ ቅዱስ ውስጥ ያሉትን ምን ችግር አለው? ኢንሄረንት የሚባለውን ዶግማዎችን አንጥቼ ኢንፋሊብል እላለሁ። ስለዚህ መጽሐፍ ቅዱስ ውስጥ የሌለውን ካመጣ ብቻ ነው ውድቅ ሊሆን የሚችለው። ከመጽሐፍ ቅዱስ ውጭ ካለ ኦፍኮርስ የአንተ አርጊመንት ቫሊድ ይሆናል። ግን ከመጽሐፍ ቅዱስ ውስጥ ያሉትን ካመጣ መጽሐፍ ቅዱስ ኢንፋሊብል ኦንሊ ኢንፋሊብል ሶርስ ነው ብለህ ነብልክ እኔ ትክክል። ዶግማዎች በራሳቸው ዶግማዎች ለምሳሌ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማዎች ከመጽሐፍ ቅዱስ ይወጡ ተመሳሳይ ነው። እሺ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማ ኢንፋሊብል ነው። ትክክል። አሁን ለዛ ነው አሁን የሮሜ ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ ይናገራል። አሁን ይሄ ስቴትመንት የማይሳሳት ነው። ቆይ ተረጋጋ። የማይሳሳት ነው። ትሩ ነው። ሰው ይህንን በማመን እና ባለማመን ሲኦልና ገነት ይገባል። ምንም ዶግማ ትምህርት ነው ይሄ። እሺ ይሄኛው ስቴትመንት ኢንፋሊብል ነው። ፌክስ ፕሊዝ እንትን አታርዝመው። ኢንፋሊብል ነው ስቴትመንት እኮ ለዛ እንዴ ይሄ ስቴትመንት ኢንፋሊብል ነው ወይ? ኢንፋሊብል ነው ብለህ ነበር እኮ ደካማ ሙግትን። ቆይ አሁን ያነሳውን ነገር ምንድን ነው የሆነ ከመጽሐፍ ቅዱስ ደካማ ሙግት ሙግቴን ትላልከው። እሺ ስቴትመንቱን ኢንፋሊብል የሚለውን ካሳየን ችግር የለብኝም አልኩኝ። ግን አንተ ብለህ ነበር ከጥቂት 30 ሰከንዶች በፊት እኮ አሁን እኮ ስናወራ ብለህ ነበር ምን አንድ ስቴትመንት እኔ ቅድም ምን አርጊመንት አስቀመጥኩኝ ሸልፌክስ። አሁን እኮ ትንሽ ሪዋይንድ ቢደረግ ኖሮ ተሰማው ነበር ያልከውን። አሁን እኔ ያልኩህ ምን አልኩህ? ስቴትመንቶች አምጥቼ ስቴትመንቶች ራሳቸው ፋለብል እና ኢንፋለብል ይባላሉ ከሎጂክ መጽሐፍቶች የሚለውን ባመጣ መጽሐፍ ቅዱስ ብቻ አይደለም ኢንፋለብል የሚባሉ ነገሮች እንዳሉ ታምናለህ ወይ ስልህ ኖ ከመጽሐፍ ቅዱስ ካመጣኸው ኢንፋለብል እላቸው እችላለሁ አልክ። ኦኬ ኢየሱስ ጌታ ነው የሚለውን ኢንፋለብል ትለዋለህ ስልህ አዎ ኢየሱስ ጌታ ነው የሚለውን ኢንፋለብል እላለሁ አልክና ልክ ስታስበው ስቴትመንት መሆኑ ግን ሲገባ አይ ኢንፋለብል አልለውም አልክ። ይሄንን ካመጣ እያልኩ ነው ኮንዲሽናል የሆነ ንግግር እኮ ነው ያወራ ያለው ተማን ካመጣ መጀመሪያ ላይ ይኸውልህ ለስቴትመንት ኢንፋሊቢሊቲን ለስቴትመንት አልሰጥም። በደንብ ስማኝ። ለስቴትመንት ኢንፋሊቢሊቲን አልሰጥም። ነገር ግን ስቴትመንትን ኢንፋሊብል እንደሚባል ከመጣልኝ መጽሐፍ ቅዱስ ውስጥ ያሉትን ዶግማዎችን ዶግማ ብዬ የምጠራቸውን ኢንፋሊብል እላቸዋለሁ። እንደዛ በማለት ግን በመጽሐፍ ቅዱስ የሚባለውን ኢንፋሊብል ሩል ኦፍ ፌዝ ነው ብዬ ማስበውን ብቸኛ ኢንፋሊብል ሩል ኦፍ ፌዝ ብዬ ማምነውን ግን
አፈርስብኝም ነው ያልኩ ያለሁት። ስቲል በጣም የማወራቸው ነገሮች ኮንዲሽናሊ ነው ያወራ ያለሁት። በጣም ስለጨረስ ነው የእርሱ ክሎስ እኔና ሸልፌ ስለንግባባ በጣም ጥቂት ነው ከይቅርታ ጋር ብቻ ብዙ አላሉ። እችኛን ኢየሱስ ጌታ ነው የሚለውን ከመጽሐፍ ቅዱስ ስላገኘኸው ይሄኛውን ዶግማ ይሄኛውን ትምህርት ኢንፋሊብል ነው። ኢንፋሊቢሊቲን ለስቴትመንት ካመጣ እላለሁ ችግር የለም። ኢንፋሊቢሊቲ ግን ለስቴትመንት ስለማልሰጥ ትሩ ነው እላለሁ። አሁን ኢየሱስ ኢንፋሊቢሊቲ ግን ለዶግማ ተሰጣለህ ሸልፌክስ ግን ኢንፋሊቢሊቲ ለስቴትመንት ለዶግማስ ኢንፋሊቢሊቲ እንደ ዶግማ ትሰጣለህ ወይ? ዶግማ ማለት እኮ የኮሌክሽን ኦፍ ስቴትመንት እኮ ነው። ኮሌክሽን ኦፍ ስቴትመንት ማለት ደግሞ በስቴትመንት ኢንፋሊቢሊቲን አልሰጥም ካልኩ ዶግማን ትሩ ነው ይላለሁ፣ እውነት ነው ይላለሁ። ዶግማም ትሩ እና ፎልስ ነው እንጂ የምትለው ፋሊብል እና ኢንፋሊብል አትለውም። ዶግማን እሱን ግን ካመጣ ግን ይላለው ብዬም ግን ከመጽሐፍ ቅዱስ ብቻና ትምህርትን አይነካብኝም ነው ያልኩ ያለሁት። ጨርሱ። እዚህ ላይማ እንትን ዶግማ ራሱ ኮሌክሽን ኦፍ ስቴትመንት ስለሆነ ኢንፋሊብል ማለት አልችልም ብሏል። ዶግማ የስቴትመንቶች ኮሌክሽን ስለሆነ አለ። ግን ዮሐንስ ወንጌልም የስቴትመንቶች ኮሌክሽን ነው። ስቲል ግን ኢንፋሊብል ትሏል ማለት ምንም የትም እኮ አያስኬድም። አሁን ቅድም ራስ ስትናገረው እንደነበረው ምንድነው ኢየሱስ ጌታ ነው የሚለውን እሱ ይሄ ሰው ምንድን ይህን በማመንና ባለማመን ሰው ሲኦል ሊገባበትም ላይገባበትም ስለሚችል ከዛ አንጻር ዶግማ ኢንፋሊብል ነው ብዬ መናገር ይችላሉ አልክና ከዛ በኋላ ኢየሱስ ጌታ ነው የሚለው ቃል ግን ስቴትመንት መሆኑ ልክ ትዝ ሲል ግን አይ ካመጣ ማለት ነው ብለህ አሁን ስትቀየረው እያየን ያልኩ ያለሁት ኢንፋሊቢሊቲ ለስቴትመንት ካመጣችሁ እላለሁ ነው። ይሄ የኔ ቀላል እንደዛ አልነበረም። ኢንፋሊቢሊቲ ለስቴትመንት ካመጣ ችግር የለብኝም። ወደ ሲኦል የሚያስገባና የማያስገባ ስለሆነ ይሄማ ዶግማ ነው ኢንፋሊብል ነው ላለው አልክ ማለት እንደዛ ካመጣህ ሳይሆን ሲኦል ስለሚያስገባ ይህንን አለማመን ብለህ ነው ራሱ ያስገባና ሪከርድ ስቴትመንቱ ኢንፋሊቢሊቲ ከመጣ ችግር የለብኝም። ከቅድም ጀምሮ ሀሳብን ስለምትቀያየር ችግር የለም። ሸልፌክስ አሁን ስለሚመጣለ ችግር የለም። ያም ሆነ ግን አሁን ቅድም ሁሌ እየቀየርክ ነው ትላለህ። ከቅድም ጀምሮ እኮ እያሳየሁ ነበር። አሁንም በጠየቀህ ሀሳብ እየቀያየርክ ነው የምትመልሰው። አሁን እሱን ተወውና ወደ መጽሐፍ ቅዱስ ወደ መጀመሪያ ወደ አነሳሁት ሀሳብ እንሂድና ዮሐንስ ወንጌል ኢንፋሊብል ነው ላለው ብለሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ግን ኢንፋሊብል ነው አልልም ብለሃል። ራይት ስቴትመንቱን ኢንፋሊብል አልለው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል አይደለም ለአንተ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ምናምን ማለቱን ተዋውና አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቀላል ስራ ነው የሰራው። ስቴትመንትን ኢንፋሊብል ነው ብለህ ብቻ በቃ እሱን አንድ ያሳይ፣ ሌላ ነገሩን ተው። ምክንያቱም ስቴትመንት በሚለው ቃል አትደበቅ። አንዴ ቆይ፣ ስቴትመንት ማለት ዲክላሬሽን ነው። ተርም የጠየቀኝ ስለሆነ ነው። አንዴ ና ቆይ፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ማለት ትችላለህ አትችልም እያልኩ ነው። ከቅድም ጀምሮ ደጋግም እንደነገርኩ ነው። ምንም ይሄ አዲስ ነገር ስለማላመጣ እሱን ተው። ለምን ትተዋለሁ? አንድ ጊዜ ለህዝቡ ተናገርና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንቱን ኢንፋሊብል እንደሚባለው ንገረኝና ከዛ በኋላ ይልሃለሁ። አየህ፣ ስለዛ ለመመለስ ፍላጎቱ የለም። ከቅድም ጀምሮ በግልጽ ስትናገር ነበር። አሁን ግን በተነገረ ቁጥር ግን እስቲ እኩስ ይኸው በግልጽ ተናገር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ብለህ መናገር ትችላለህ? እሺ በደንብ ስማኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ነው። ቆይ ስማኝ። ዮሐንስ ምዕራፍ 1 ቁጥር 1 ስቴትመንት ነው። ስቴትመንት ደግሞ ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋሊብል ሲባል እያብራራሁኝ ስለሆነ ስማኝ። ስለዚህ ኢንፋሊብል አይባልም። ስለዚህ ዮሐንስ ምዕራፍ 1 ቁጥር 1ን ኢንፋሊብል ሳይሆን ምለው ኢንሄረንት ነው፣ ትሩ ነው እልሃለሁ ማለት ነው። ስለዚህ ትሩ ስቴትመንት ነው። በመጀመሪያ ቃል ነበረ፣ ትሩ ስቴትመንት ነው። አንድ እሺ። ስለዚህ አሁን በመጀመሪያ ኢንፋሊቢሊቲ ራሱ የሚመዘዘው ከኢነረንሲ ነው። እሱ ጋር ከመሄዴ በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ተብሎ አይነገርለትም ብሎናል። እሺ፣ ስንት አረፍተ ነገር ሲሆን ነው ኢንፋሊብል መሆን የሚችለው? አይ አረፍተ ነገር
ሁሌ አረፍተ ነገርን ብቻም ሳይሆን የአረፍተ ነገር ኮሌክሽንም ኢንፋሊቢሊቲ ለዛ አንሰጥም ነው። የአረፍተ ነገር ኮሌክሽንም ቢሆን ኢንፋሊቢሊቲን ለዛ አንሰጥም ብለኸኛል። የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? በመጽሐፍ ደረጃ ነው የምጠይቀኝ? ኦፍኮርስ መጽሐፉ የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? ኮሌክሽን ነው። እሺ ኢንፋሊብል ነው ተብሎ ይጠራል ይህ የአረፍተ ነገሮች ኮሌክሽን መጽሐፉ? ኦፍኮርስ የአረፍተ ነገሮች ስለሰጠ ነው። የአረፍተ ነገሮቹ ኮሌክሽን ኢንፋሊብል ተብሎ መጠራት ይችላል አልከን። አሁን ከ3 ሰከንድ በፊት ግን የአረፍተ ነገር ኮሌክሽን ኢንፋሊብል ተብሎ አይጠራም ስትል ነበር። ከ3 ሰከንድ በፊት ማለት ነው። አሁን በደንብ አድርጋለሁ። አሁንም የነገርኩ ያለሁት መጽሐፍ ቅዱስ መጽሐፍን የኤጀንትን ስታተስ ስለምንሰጠው ነው። በስቴትመንት ሳይሆን የስቴትመንት በመጽሐፍ ደረጃ ምን ብለናል? የኤጀንት መጽሐፍ ቅዱስ ላይ የምንሰጥበት መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው ብዬ ስጠይቅህ እኮ ቅድም ነቢያትና ሐዋርያት ብለኸኝ ነበር። መጽሐፉን ራሱን ሳይሆን ነቢያትና ሐዋርያት ብለኸኝ ነበር። አሁን መጽሐፉ ራሱ ኤጀንት ነው ወደሚል ነገር ያደከው እንዴት ቤት በኩል መሰለህ? ለማስታወስ ያህል አሁን ከምትቀያየራቸው ነገሮች አንዱ መሄድ ስለነበረ የመጽሐፍቱ ኢቨን ዮሐንስ ወንጌል ኢንፋሊብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል ነበር። ዮሐንስ ወንጌል ይቅርታ፣ ዮሐንስ ወንጌል ኢንፋሊብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል እንጂ ራሱ መጽሐፉ ኤጀንት ነው ስትል አልነበር። ልክ ነኝ እዚህ ላይ ልክ ነህ። ኦፍኮርስ ምክንያቱም በጣም ከኤጀንቱ የተነሳ ኤጀንቱ ማነው? መጽሐፍ ቅዱስንም ኢንፋሊብል የምንልበት መጽሐፍ ቅዱስንም ኢንፋሊብል እንድንል የሚያደርገን ነገር ከኤጀንቱ የተነሳ ነው ብያለው። ከዛ በኋላ መጽሐፍ ቅዱስ ደግሞ አሁን የኤጀንት ስታተስ የዮሐንስ ስታተስ ነው ያለው ነው ያልኩ ያለሁት። አሁን ለምን ኢንፋሊብል እልሃለሁ? ዮሐንስ የለም የዮሐንስ ቦታ ሆኖ ግን ኤጀንት ሆኖ እየሰራ ያለው መጽሐፍ ቅዱስ ስላለ ነው። አንዴ እሺ። ስለዚህ የዮሐንስ ወንጌል ሲጻፍ ኤጀንቱ ዮሐንስ ነው ወይስ ዮሐንስ ወንጌል ነው? ዮሐንስ ወንጌል በሚጻፍበት ጊዜ አንዴ ይቅርታ አድርግልኝና ኢንፋሊብል የሚያስብለው ኤጀንት መሆኑ ነው ብለኸኛል አይደል? ዮሐንስ ወንጌል ኤጀንት ባይሆን ኢንፋሊብል ነው። ዮሐንስ ወንጌል ኤጀንት ባይሆን ኖሮ ኢንፋሊብል ነው ይባላል? አይባልም። ማለት በሌላ በአንተ ቢጻፍ አይባልም። በእኔ ቢጻፍ ምናምን አላልኩም። እንደዛ አይደለም ያልኩት። ዮሐንስ ወንጌል ኤጀንቱን ለማሳየት ብቻ ነው። ችግር የጸሐፊውን ትሆና ዮሐንስ ወንጌል ኤጀንት ካልተባለ ኢንፋሊብል አይሆንም። ዮሐንስ ለዛ እኮ ነው ፖስት አፖስቶሊክ ኤጅ በኋላ የዮሐንስ ቦታ ሆኖ ኤጀንት ሆኖ የሰራ ያለው የዮሐንስ ወንጌል ነው ያልኩ ነው። እኩስ ኤጀንት ባይሆን ግን ኢንፋሊብል አይደለም ወይ? ኦፍኮርስ በዮሐንስ ባይጻፍ ኢንፋሊብል አይሆንም አላልኩም። በቃ ቀጥታ የስቴትመንትና የኤጀንት ነገርን ስለሆነ እያመጣ ያለው ኢንፋሊቢሊቲ የሚሰጠው ለኤጀንት ነው ስላልክ፣ መጽሐፍ ቅዱስ ደግሞ ኢንፋሊብል የተባለው ኤጀንት ስለሆነ ነው ብለህ ኤጀንት የሆነው ደግሞ በዮሐንስ መጽሐፉ አይደለም፣ በሐዋርያው መጽሐፉ አይደለም። አንዴ እሺ፣ መጽሐፍ ቅዱስን መጽሐፍ ቅዱስ ያስባለው ኦተሩ መንፈስ ቅዱስ ስለሆነ ነው። ኦተሩ መንፈስ ቅዱስ ስለሆነ ነው። ምክንያቱም ከሐዋርያት ውጭ የሆኑም ጽፈውታል። ፎር ዩር ኢንፎርሜሽን ማለት ነው። አንዴ ቆይ በር እየተንኳኳ ልክፈት። ይቅርታ። እሺ እያወራሁ ልሂድ። እንዳልኩ ከሐዋርያት ውጭም ጽፈዋል እና መጽሐፍ ቅዱስን ቅዱስ ያስባለው ኦተሩ መንፈስ ቅዱስ እግዚአብሔር አምላካችን ስለሆነ እሱን ያዝ እናደርገው እና እሱ እንዳለ ሆኖ እኔ እየጠየቅኩ ያለሁት ምንድን ነው የዮሐንስ ወንጌል ኤጀንት ተቋርጣል ነው ወይስ እኔ ጋር? እሺ አሁን ይሰማል? እሺ ኦኬ እየተሰማ ከሆነ ኦኬ፣ በጣም አሪፍ። ዮሐንስ ወንጌል ኤጀንት የሆነው አልከኝ። ሎክ እንዳትረሳው፣
ኤጀንት የሆነው በዮሐንስ ስለተጻፈ ነው ምናምን ነገር ብልሃል፣ ችግር የለውም። እሱ ላይ አሁን እሱ ላይ አይደለም እየተከራከሩ ያሉት። ኦኬ ያው ዮሐንስ በሌለበት ጊዜ ልክ እንደ ዮሐንስ ሆኖ እያገለገለን ስለሆነ ኤጀንት ነው ብለን እንጠራለን ብለኛል። እዚህ ላይ ምንም እንትን አላልኩም አይደለ? ሚስ ሪፕሬዘንት አላደረግኩም። ልክ ነህ። ከዮሐንስ ዓመት በኋላ ወይም ደግሞ ከሐዋርያት ዘመን በኋላ ዮሐንስ ወንጌል እንደ ዮሐንስ ሆኖ እያገለገለ ነው። በዮሐንስ ስታተስ ዮሐንስ ባለበት ሰዓት አይ ለዛ ነው ኢንፋሊብል ብቸኛ ኢንፋሊብል ሩል የምንለው ከፖስት አፖስቶሊክ ኤጅ በኋላ ነው። እሺ ዮሐንስ ባለበት ሰዓት ግን ኤጀንት ሆኖ አያገለግልም አይደል? አይ ኤጀንት ሆኖ ያገለግላል። ስቲል ዮሐንስም ስላለ ብቸኛ እንለውም ነው እንጂ። ኦኬ ስለዛ ዮሐንስ እያለ ዮሐንስን ወክሎ ያገለግል ነበረ ነው ማለት። ለምሳሌ ዮሐንስ ለምሳሌ ጳውሎስ ገላትያን ሲጽፍ አሁን ቀደም ምንድነው ፖስት አፖስቶሊክ ኤጅ ላይ ከሐዋርያት ዘመን በኋላ ነው ይህንን ሲያደርግ የነበረው አልክ። ግን አሁን ምንድነው ምን አይነት ጥያቄ ሊመጣብን እንደሆነ አወቅ። ኦኬ ከሐዋርያት ዘመን በኋላ ከሆነ ኤጀንት ሆኖ ማገልገል የጀመረው ዮሐንስ ወንጌል ራሱ ዮሐንስ እያለ ግን እንደዚህ አይነት ስታተስ ካልነበረው የኤጀንት ስታተስ ካልነበረው እንደዛ ሳይሆን ያልኩ ያለሁት ከሐዋርያት በኋላ ብቸኛ ሆኖ ብቸኛ ስታተስ ሆኖ ነበር። እንደዛ ያልከው ቆይ አንዴ፣ እንደዛ ያልከውማ መጨረሻ ላይ ምን አይነት ትራፕ ውስጥ እንደገባ ስታውቅ እኮ ነው እሱን ያልከው። አንዴ አሁን እሱን ግልጽ አድርገው። አንተ ምንም ትራፕ ውስጥ የሚያስገባኝ ጥያቄ እኮ አልጠየቅም። አክሊል ምንድን ነው መሀል ላይ አትግባሽ። እኔ አንዴ ብቻ ነው ትራፕ ያልኩት፣ ትራፕ አላልኩም። አንዴ አሁን ሚዩት አድርገው። አንዴ ሳውራ መሀል ላይ አትግባ ከይቅርታ ጋር። እሺ አሁን ምን አለ ወንድማችን? ዮሐንስ ወንጌል ምንድነው እንደ ኤጀንት ሆኖ ያገለግላል። መቼ አለን? እንደ ኤጀንት ሆኖ የሚያገለግለው ዮሐንስ ካለፈ በኋላ ከሐዋርያት ዘመን በኋላ ከአፖስቶሊክ ኤጅ በኋላ ነው። ግን አለ ይሄ ነገር ያው ብቸኛ የምንለው ምናምን አይደለም ያለው። አስቀድሞ የነገረን ሻርፌክስ ምንድነው እንደ ዮሐንስ ሆኖ እንደ ኤጀንት እንደዚህ ሲያገለግለን ማገልገል የጀመረው ዮሐንስ ወንጌል ያው ዮሐንስ ሲያልፍ ዮሐንስ ካለፈ በኋላ እሱን ተክቶ ማለት ነው። እንደዛ ብሎ በግልጽ ነገረን። ስለዚህ አሁን ያንን ዮሐንስ ወንጌልን ደግሞ ኢንፋሊብል ያስባለው እንደዛ ኤጀንት መሆኑ ስላለን፣ ስለዚህ ዮሐንስ ወንጌልን ኢንፋሊብል ያስባለው ኤጀንት መሆኑ ነው። አዎ ከሆነ ኤጀንት መሆኑ ከሆነ ኤጀንት የሆኑ ደግሞ ከሐዋርያት ዘመን በኋላ ከሆነ በሐዋርያት ዘመን ግን ዮሐንስ ወንጌል ኢንፋሊብል አልነበረም። ልክ ሐዋርያቱ ሲሞቱ ኢንፋሊብል ሆነ ወደ ማለት ሊወስድበት እንደሆነ ልክ ሲያቅ በጥያቄዎች ውስጥ እንደዚህ ትራፕ ውስጥ እንዳይገባ አይ ብቸኛ ለማለት ፈልጌ ነው ማለት ጀመር። ይህን እናውቃለን ባይዘው አሁን እንትን ብትልም ችግር የለውም። አሁን እሱ ትልቁ ቁም ነገር ምንድነው መለስ ብለን ስንመለከተው የመጽሐፍ ማነው ወደዚህ ነገር ያመጣን ምንድነው የጥቅሶቹ ኮሌክሽን ወይም የአረፍተ ነገር ኮሌክሽን ነው ዮሐንስ ወንጌል አለን። የአረፍተ ነገር ኮሌክሽን የአረፍተ ነገር ኮሌክሽን ኢንፋሊብል አይባልም አልክ። ከዛ በኋላ ዮሐንስ ወንጌል ራሱ የአረፍተ ነገር ኮሌክሽን ውስጥ ባል ደግሞ አዎ አልክ። ስለዚህ ዮሐንስ ወንጌል ኢንፋሊብል አይደለም ማለት ነው ስትባል ደግሞ አይ ኢንፋሊብል ነው እንደዛ ቢሆንም አልክ። ስለዚህ አሁን እዚህ ላይ አንድ ነገር ግልጽ አድርግ። የአረፍተ ነገር ኮሌክሽን በተለይ በቅዱሳት መጽሐፍት ውስጥ ያለ ማለት ነው። በቅዱሳት መጽሐፍት ውስጥ ያሉ የአረፍተ ነገሮች ኮሌክሽን ኢንፋሊብል ሊሆን ይችላል አይችልም? እሺ አሁን አንተ እንደሰማሁ በደንብ አድርገህ ስማኝ። መጀመሪያ ላይ ጋይስ እስካሁን ሳውራና ደጋግሜ ሳውራ የነበረው በስቴትመንት ፕሮፖዝ ተደርጎ የሚቀርቡት ነገሮች ኢንፋሊብል ልንላቸው አንችልም፣ ይልቁን ትሩ ወይም ፎልስ ነው የምንለው ብዬ ነው የተነሳሁት። ስለዚህ የትኛውም ስቴትመንት እና በስቴትመንትም ለምሳሌ ክሪዳውን የስቴትመንት ኮሌክሽን ነው ሪሳይት የምናደርገው ክሪድ ማለት ነው። በስቴትመንት በአረፍተ ነገር መንገድ ነው የተዋቀረው። ስለዚህ አሁን ይህንን የማይሳሳት ነው ልንል እንችላለን። ክሪድ አይሳሳትም የምንላቸው ወይም ደግሞ ኢኔራንት የሚለው ነው የማይሳሳተው ስል አማርኛው ሌላ ተርም እንዳይፈጥር ኢኔራንት ነው እያልኩኝ ነው። ቀጥሎ ደግሞ የሆነ ስቴትመንቶች ኢኔራንት ልል ይችላለሁ፣ ሁሉንም ስቴትመንት ማለት ነው። ነገር ግን ኢንፋሊብል ልል የምችለው ከኤጀንቱ የተነሳ ወይም ደግሞ በኤጀንት ስታተስ ሆኖ ሲሰራ ነው አልኩኝ። ስለዚህ አሁን ዮሐንስ ወንጌል የስቴትመንት ኮሌክሽን ኦፍ ኮርስ፣ ነገር ግን መጽሐፍ ወንጌሉ ወይም ደግሞ አንዱ ከ66ቱ አንዱ መጽሐፍ ነው። ስለዚህ ይህ መጽሐፍ አሁን በዮሐንስ ቦታ ሆኖ የዮሐንስ የኤጀንት ስታተስ ሆኖ ስለሆነ ባይንዲንግ አውቶሪቲ ስላለው ዮሐንስ ወንጌልን ከስታተስ አንጻር ኢንፋሊብል ነው ይላለው። ከስቴትመንቱ አንጻር ከሆነ ግን ኢኔረንት ነው ትሩ ነው ብዬ መልሳለሁ። ስለዚህ ሁለቱም በዚህ መንገድ ነው መመለስ የምችለው፣
በኤጀንት ስታተስ ከመጣ ኢንፋሊብል፣ በስቴትመንት ኢንፈረንስ ከመጣልኝ ግን ትሩ ወይም ኢኔረንት ብዬ መልሳለሁ ማለት ነው። እሺ አሁን እዚሁ ላይ ችግር የለውም። አሁን ካልከው ላይ ብቻ ተነስተን እንሂድ፣ በጣም ነገሩን ለማሳጠርም ጭምር ማለት ነው። እንግዲህ ላለማንዛዛት በዮሐንስ ቦታ ሆኖ የሚያገለግለው 21 ቻፕተር ሲሆን 21 ምዕራፍ ሲሆን ነው ዮሐንስ ወንጌል፣ ወይስ ለምሳሌ አንዱ ምዕራፍም እንደዛ ሆኖ ሊያገለግል ይችላል እዛው ዮሐንስ ወንጌል ላይ ማለት ነው? እሺ ስለዚህ አሁንም በሁለቱም መንገድ መልሳለሁ ማለት ነው። ዮሐንስ የሚናገረው የትኛውም ቃል አንድ ቃልም ቢሆን ኢንፋሊብል የምንልበት ከስታተስ ደረጃ ወይም ደግሞ የኤጀንት ስታተስ ደረጃ ተመስርተን እንላለን። ነገር ግን ያቺ በስቴትመንት ደረጃ ከሆነች ግን በቃ ጨረስን። ተዋት አብራራ። አንድ ቃልም ብትሆን ኢንፋሊብል ማለት እንችላለን። ጨረስክ እኮ ከጨረስኩም ከቆየሁኝ አይደለም። ስለዚህ ስቴትመንቱ አክሊል ነው የተናገረው ወይስ ዮሐንስ ነው የተናገረው? ችግር የለውም። ዮሐንስ የተናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አክሊል አይደለም የተናገረው ብራዘር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እያልኩኝ ደጋግሜ እጠቅሻለሁ። ዮሐንስ ነው የተናገረው። ወንጌል ብቻ ብዬ ራሱ አልተናገርኩም። ወንጌል ምዕራፍ 1 ቁጥር 1 ሳይሆን የዮሐንስ ወንጌል ነው ያልኩት። ዮሐንስ እንደሆነ እኮ ይታወቃል። ወዴትም እንትን አትለውም። አይደለም አረፍተ ነገር አንዷ ቃል ራሱ ኢንፋሊብል ትባላለች አልከን። ከምን ክርክር በኋላ ከብዙ አሰልቺ ጉንጭ አልፋ ክርክር በኋላ ስለዛ እንደው ካሁን በኋላ ስቴትመንት ላይ ትኩረት ካረከውንም እንደዛ ነው። ተመሳሳይ ነው። ስቴትመንት አንልም። ከኤጀንት አንጻር ከሆነ ምን ብዬ ነው የተነሳው ቅድም? እኔ አተራንስ ብያለሁ። ቆይ አክሊል፣ ከኤጀንት አንጻር ከሆነ የምናወራው ኤኒ አተራንስ ከተናጋሪው የተነሳ ተናጋሪውን ኢንስፓየርድ ከመሆኑ አንጻር ኢንፋሊብል። በስቴትመንት ደረጃ ግን ፎርሙሌት ሆነ ካመጣ አንተ ብትናገር እኔ ብናገር ሌላ ሰው ቢናገር በስቴትመንት ደረጃ ከሆነ ግን ትሩ ወይም ፎልስ ነው የምንለው ነው ያልኩት። አሁን እንግዲህ እንዳየ ነው እኔ ብናገር አንተ ብትናገር ምናምን ወደሚል ነገር ሄዷል። ማንም ይህንን የጠየቀ የለም። እኔ ብናገር አላልኩም፣ አንተ ብትናገር አላልኩም። ያልተጠየቀውን ተወው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ወይ ብለህ ተጠየቀ። ኢንፋሊብል ስቴትመንቱ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በቃ ጠቅሱን ብዬ በግልጽ ጠቅሱን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው አልኩ እኮ። አሁንም ታዲያ ምን አልኩኝ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ የሚለው የዲክላሬሽን ስቴትመንት ነው አይደለም? ስቴትመንትን በለው ምንም በለው የፈለግከውን ጠራው፣ እንደፈለግ ጥራው። አሁን ይህ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ይህ ቃል ኢንፋሊብል ነው ተብሎ ሊነገርለት ይችላል? ስቴትመንቱ ኢንፋሊብል አንለውም። ተናጋሪ ዮሐንስ ከመሆኑ አንጻር ዮሐንስ ኢንፋሊብል ኤጀንት ስለሆነ ኢንፋሊብል እንለዋለን። ስቴትመንቱ ከሆነ ግን ኢኔረንት ነው ትሩ ነው እንላለን። አቤት ይመስገን አምላክ። ጋይስ እንግዲህ እስካሁን ይህንን ነው እንግዲህ ሳብራራ የነበረው። ግን የሚፈልግ ሰው ካለ ክላሪቲ ኦፍ ስክሪፕቸር ላይ ፎርማል ዲቤት የሚፈልግ አካል ካለ በየትኛውም ጊዜ ለምን እሱ ላይ እዚህ ጋር ልቋቸው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው ስቴትመንቱ ኢንፋሊብል ብዬ አልጠራውም ማለት ግን ተናጋሪ ዮሐንስ ከመሆኑ አንጻር ግን እንደዚህ አይነት ስታተስ የኤጀንት ስታተስ ስለሚኖረው ኢንፋሊብል ብሏል። ኢንፋሊብል የምትለው አሁን ስቴትመንቱ ነው አይደለም። ዮሐንስ ከመናገሩ አንጻር ኢንፋሊብል ብለህ የምትጠራው ይህንን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ራሱን ስቴትመንቱን ጥቅሱን ነው አይደለም። ከኤጀንቱ አንጻር ነው። ከኤጀንቱ ተነስቶ ከዮሐንስ አንጻር ከኤጀንቱ ችግር የለም። ከኤጀንቱ ከዮሐንስ ተነስተ ይህንን ስቴትመንት ኢንፋሊብል አልኩ አላልኩም? ስቴትመንቱን አላልኩትም። ከኤጀንቱ ተነስተ ከዮሐንስ ተነስተ ስቴትመንቱን ኢንፋሊብል ካላልከው ከዮሐንስ ተነስተ ሪሌሽን ቱ ኤጀንት ከሆነ ኢንፋሊብል ብለው እሱን ነው። ግን ስቴትመንት የተገናኘውና ስቴትመንት ከጠየቅህ ግን የአንተ ጥያቄ ስቴትመንት ከሆነ የአንተ ጥያቄ ስቴትመንት ነው አይደለም? ቀላሉን ጥያቄ የአንተ ጥያቄ ስቴትመንት ነው አይደለም? የኔ ጥያቄ በአጭሩ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ጥቅስ ወይም በመጀመሪያ ቃል ነበረ ቃልም ጥቅስ ስቴትመንት ነው አይደለም? እኔ እንግዲህ ስቴትመንትን በለው የፈለግከውን በለው። ምክንያቱም ለያይተን ነው
የሆነ ነገርን እኮ ዲስፕሩቭ ለማድረግ ስትል አክሊል ዲስፕሩቭ ለማድረግ ስትፈልግ ምን ይላል? ሰማኝና ታወራለህ። አሁን ቅድም አንዷ ቃል ራሱ ኢንፋለብል ትባላለች ስትል ነበረ። እንግዲህ ሰምታችኋል ጋይስ ስቴትመንት። አሁን ደግሞ መልሶ አይ ስቴትመንቱ ኢንፋለብል አለብን ማለት አሁን እንደዚህ እያለ ያለው ለምንድን ነው? አስቀድመህ ስህተት ነበር ያለው ግን ግልጽ ሆኜ በቃ ይበቃሃል። አሁን አንዲት ቃል እንኳን ኢንፋለብል ናት ስትል የነበርክ ሰውዬ ስቴትመንት ደግሞ አሁን ሲሆን ደግሞ ከቃል ዘሎ ስቴትመንት ሲሆን የቃላት ስብስብ ሲሆን ደግሞ ኢንፋለብል ስቴትመንት አቀረው ማለት ነው። ተናጋሪው ሲናገር ከኤጀንቱ አንጻር እንላለን። ስቴትመንት ግን ኮምፖዝ አድርገህ ከመጣልኝ ከኤጀንቱ አንጻር ሻልፊክስ ፕሊዝ እባክህ ማለት ጉንጭ አልፋ እናድርገው። የሆነ የትከሻ መለካካት ጉዳይም አይደለም። ፕላስ ደግሞ ተሳስቻለሁ። ኖርማሊ ቃል በጣም ማለት የእኛን ትምህርት ለመናገር የሞከርኩ ነው እንጂ ምንም ነገር ከሆነ በደንብ ስማኝና እሺ አሁን እንረዳው ሀሳብህን በዛውም ከኤጀንቱ አንጻር ኢንፋለብል እንለዋለን ስትል ከኤጀንቱ አንጻር ኢንፋለብል የምትለው የቱን ነው? ስቴትመንቱን አይደለም። ይህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለውን ከኤጀንቱ ከዮሐንስ አንጻር ኢንፋለብል ትለዋለህ? አክሊል ሁለት ነገር ነው ያወራን ያለ ነው። እባክህን የጠየኩህ ብቻ ነው። ሁለቱን ነገር ተውና ከኤጀንቱ አንጻር ከዮሐንስ አንጻር የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ከኤጀንቱ አንጻር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ያንን ስቴትመንት ኢንፋለብል ትለዋለህ ወይስ አትለውም? አንዴ ይሄንን እለዋለሁ አይደለም የሚለውን መልስ። ከኤጀንቱ አንጻር ከኤጀንት ስታተስ ደረጃ ከመያዝ አንጻር ኢንፋለብል እላለሁ። በቃ ስቲል ኤጀንቱን ያልኩት ማለት ነው። በቃ ከኤጀንቱ አንጻር ስቴትመንቱን ኢንፋለብል እለዋለሁ ካልክ ይሄ በቂ ነው። አታድክም። ስቴትመንት ስትፈልግ ስቴትመንት የሚለውን ትጠቀማለህ፣ ስትፈልግ ደግሞ ታስቀምጣለህ። ኧረ እባክህን ተጠቅም ያለው ከኤጀንቱ አንጻር ስቴትመንቱን ኢንፋለብል ትለዋለህ አትለውም? ስልኩ እለዋለሁ ከኤጀንቱ አንጻር። በቃ አታድክም። ሸልፊክስ ይበቃል። ሚዩት አድርግና ስቴትመንት አትበል። ስቴትመንቱ ኧረ ይሄ ልጅ አሁንም ሀሳቡን ሊቀየር ነው። በኢየሱስ እንዴ እንዴት ነው? ግልጽ አድርጌ አስቀምጫለሁ። ስቴትመንት ስቴትመንትን እንላለን። በቃ ተው። አሁን ሰምተናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አንዴ ኢንፋለብል ነው አልልም ትላለህ። አንዴ ደግሞ ከኤጀንቱ አንጻር ኢንፋለብል ነው ሊባል ይችላል ትላለህ። አንዴ ወደዚህ አንዴ ወደዛ ስለሆንክ ቅድምም አክቹዋሊ ይሄ ያንተ የራስህ ትምህርት እንጂ የፕሮቴስታንትም ትምህርት አይደለም። ከሆነ ከፕሮቴስታንት አምጣ ተብለሃል። እሱን የፕሮቴስታንት ትምህርት እስኪ አንተ ፕሮቴስታንት ንባብ ላይ ጥሩ ስለሆንክ ምንድን ነው ፕሮቴስታንቶች የሚሉት? በፕሮቴስታንት ትምህርት እንደዚህ መጽሐፉን ከጥቅሶቹ ለይቶ የሚያስተምር የለም። በቃ በፕሮቴስታንት አለ ካልክ አምጣ ማለት መጽሐፉን ጊቭ አስ ጀስት ዋን ኤቪደንስ። መጽሐፉን ከጥቅሶቹ እየለየ መጽሐፉ ሲሆን ኢንፋለብል ይባላል፣ ጥቅሶቹ ግን ሲሆኑ ኢንፋለብል አይባልም። ለይተህ መጽሐፉ ሲሆን ኢንፋለብል ይባላል፣ ጥቅሱ ሲሆን ግን ኢንፋለብል አይባልም የሚል አዲስ አስተምህሮ በቲክቶክ ምድር ይዘህ ስለመጣ ይህንን ደግሞ የአንተ የራስ አዲስ ትምህርት እንጂ በፕሮቴስታንት ታሪክ ውስጥም ተሰምቶ አይታወቅም እያልኩ ነው። ተሰምቶና ከሆነ በመጽሐፍ ደረጃ ሲሆን ኢንፋለብል ይባላል፣ በጥቅስ ደረጃ ግን ኢንፋለብል አይባልም የሚል ካለ በፕሮቴስታንትም አምጣ ማስረጃ። ስለዛ ሚዩት አድርግና ስቴትመንት ኢንፋለብል እንደምንል አሳየንና ሸልፊክስ ተው ፕሊዝ። በቃ ይሄ ዝም ብሎ ጉንጭ አልፋ ክርክር ብታረግ ይሻላል። ለሌሎቹ ሀሳቢስቱ ክላሪቲ ላይ ግን አክሊል ለምን ክላሪቲ ላይ ፎርማል ዲቤት አልጠራህም? ብዙ ጊዜ አንተ አሁን ተቀምጠ ማንበብ ነው ያለብህ። ሻልፊክስ ደግሞ ጭራሽ ዲቤት ልግባ ትላለህ። እንዲህ በጌታ በኢየሱስም ተው። አሁን አማን ቀጠለኛ ሰዎች ኧረ እንደው በጌታ ተው። አሁን በንግግሬም ደግሞ እንዳያስከፋ ተው ሻልፊክስ። እንደው ዝም ብለህ አንተ ቁጭ ብለህ የተወሰነ እንጂ አሁን ዲቤት ልግባ ትላለህ እንዴ? በጣም እንዴት ነው ይሄ ነገር? እሺ ቀጥል። ለማንኛውም አማን እሺ ማስረጃ ለማምጣት የፈለግኩት ቅድም እንዴ ሸልፌስ ለአንተ እኮ ነው። ማን ያስወረደው? ኧረ መልሱልኝ። ማንም አያሱ ፕሬስቤተሪያን ወዳጄ ነው። መልሱልኝ። አማኒ ራሱ ነው የወረደው እና ይሄን ሳጠብቄ ብትመለስ ሊያሳይ ከፍቶ መሄድ ትክክላለህ። እና ታዲያ ጉዳዩ እኮ መማማር መስሎኝ አይደል? ብንማማር ጥሩ ነበር። ምክንያቱም ቅድም የተነሳው ነጥብ ላይ
ስቴትመንቶች በራሳቸው ፋለብል ይባላሉ ወይ አይባሉም የሚለው ይሄኛው ናቸው ያመጣሁት። አንድ ቁጥር ብትጽፍ ጥሩ ነው። ሼልፌክስ ካለ እንትን ላይ ለነገሩ ታገኘዋለህ። ኢንሳይክሎፒዲያ ፊሎሶፊ ላይ ታገኘዋለህ። ገብቶ ማንበብ ነው። ምን ይላል እዚህ ጋር? ባይ ዴፊኒሽን ይላል። ካሜራውን ጥረጉ ትሉኛላችሁ። ካሜራዬ በቃ አዲስ ስልክ ግዙልኝ፣ የድሮ ነው ማለት ነው። ግን ሳነብ ታምኑኛላችሁ። By definition, any truth which cannot be contingent, which is not contingent, is necessary. The class of necessary truth is the class of propositions or content, which necessarily are true. They could not have failed to be true. And that class will generally be taught to contain, maybe most significantly, mathematically truth. ሀሳቡ የሚያወራው ስለ አንድ ነገር ፋለብል ይባላል ወይ ደግሞ አይባልም ወይ ደግሞ ሊሳሳት ይችላል አይችልም የሚለውን በተለይም ደግሞ ኮንቲንጀንት ያልሆኑ ወይ ደግሞ ኮንቲንጀንት ስላችሁ በአንድ ነገር ላይ እውነተኛነታቸው በአንድ ነገር ላይ ምንድነው የሚባለው ኮንቲንጀንት የማይያዝ ማለት ለምሳሌ ነገ ይዘንባል የሚለው ላይ እሱን ያነሳል ከታች እየወረደ ብዙ ጊዜ የሚሰጠው ለዛ ያንን ምሳሌ ነው። ኮንቲንጀንት ስለሆነ ነገ ይዘንባል አይዘንብ የሚለው ፋለብል አይባልም ወይ ደግሞ ሊሳሳት ይችላል። ለምን ከተበለበ ነገ ሊዘንብ ስለሚችል ማለት ነው። ምንድነው የሚያነሳው? ማቴማቲካል ትሩዝ ለሆኑ ነገሮች ለምሳሌ ስቴትመንት ከሆኑ ብንር የሚለው 2 ሲደመር 2 4 የሚለውን ሐሳብ ይላል። There is no possibility of that beliefs being false ምን ማለት ነው? There is no possibility false የማይሆነው ምን ማለት ነው? ኢንፋሊብል ሊሆን ሊሳሳት አይችልም። ፖሲቢሊቲ የለም። በቃ የመሳሳት ፖሲቢሊቲ የለም። 2 ሲደመር 2 በማቴማቲካል ውስጥ 2 ሲደመር 2 እኩል ይሆናል 4 የሚለው በነገራችን ላይ ስቴትመንት ነው። ያው ሎጂክ ዋን ስታጠሉ ፕሮፖዚሽን ፒኤስ ምናምን እያለ የተማርናቸዋለ ፕሬዲኬሽን ምናምን ኢንፋሊብል ነው ይልና ከዚህ በኋላ እንደም ይቀጥላል። 2 ሲደመር 4 ወርዶ እንደገና እኩል ይሆናል 4 could be validly justified። በቃ እኔም ልወጣ ስለሆነ ሚት በለል አዳም ሚት ያረከ እሺ ሰልፌክስ እያወራህ ነበር። ይቅርታ አልሰማሁም። ከምን አልከኝ? አይ ሚት አታርጉኝ እኔም ጨርሻለሁ ለማለት ያለው ግን አማን ወንድሜ እየተወራ ያለው ስለ ፕሮፖዚሽናል ስቴትመንት ነው፣ ስለ ፌዝ ነው የተወራ ያለው እንጂ ማቴማቲካል ፎርሙላ እያመጣ ከኛ አርጊመንት ጋር የማይሄደውን ነገር እያወራ ስለሆነ እሱም ብዙም ሌላ አልችልም። እኛ ስለ ማቴማቲካል ፎርሙላ አይደለም ያወራ ያለው ማለት ስለ ማቴማቲካል ስቴትመንት ነው እንዲያወራ ያለሁት እኔ ፊሎሶፊካል የሆነ ነገር ፕሮፖዚሽናል ስቴትመንትን አንዴ ቆይ ቅድም ምን አልከኝ? ሸልፊክስ ቅድም ስታወር የነበርከው እኮ አንድ ስቴትመንት በራሱ ፋለብል ኢንፋለብል አይባልም የሚል አርጊመንት ነበር ያስቀመጥከው። ልክ ነኝ? የምን ስቴትመንት? ስለምን ስቴትመንት ነው ያወራን ያለ ነው? ኤኒ ስቴትመንት ቅድም ለምሳሌ ምሳሌ ሰጠሁ። ኦል ባችለርስ አር ናት ሜሪድ፣ ላጤዎች በሙሉ ያላገቡ ናቸው የሚለውን ስቴትመንት ሰጠህ። ይሄ ፋለብል ኢንፋለብል አይባልም ብለህ ነበር። ልክ ነኝ? ለማኒ አማን ወንድሜ እስካሁን ስናወራ የምናወራው ነገር ሞራል ሰርቴኒቲ የሚፈልጉ ስለ ፕሮፖዚሽናል ስቴትመንቶች ነው ስናወራ የነበረው እንጂ ፕሮፖዚሽናል ስቴትመንት ውስጥ አንደኛ ማቴማቲካል እሺ እኔ ሚውት ላድርግ። ቆይ እያወራን የነበረው እስካሁን ምንድን ነው ስናወራ የነበረው? ወይም ደግሞ ሶላ ስክሪፕቹራ ስለ ማቴማቲካል ፎርሙላ ነው እንደሚያወራ ብራዘር? ሎጂክ ነበር ያወራ ነው። ስለ ሎጂክ ነው ያወራ ነው። ሎጂክ 101 ብለን ቅድም ምን አልከኝ? በሎጂክ እንኳን ስንማር ለስቴትመንት ትሩዝ እና ፎልስ ነው የምንሰጠው ብለህ ሎጂክን ነው እንደ አርጊመንት አድርጌ ያስቀመጥከው። ስለዚህ ምን አደረግኩኝ እኔ ደግሞ ሄጄ ይሄን ነገር ሳነብን ከዚህ በፊት ሳነብ ፋለቢሊቲ የሚሰጣል ለስቴትመንት ለምሳሌ ብዬ ሰጠው። ኦል ባችለርስ ለስቴትመንት ኤኒ ታይፕ ኦፍ ስቴትመንት ለስቴትመንት ይሰጣል ፋለቢሊቲ ወይ ኢንፋሊቢሊቲ። ለምሳሌ ዶክትሪን ብለን እንኳን አገረ ኢየሱስ ጌታ ነው የሚለው ሐሳብ ኢየሱስ ጌታ ነው የሚለው ስቴትመንት ለበለም ኢንፋሊብል ሊባል ይችላል ብዬ ምሳሌ ሰጠው። አይባልም እኔ ለኢንፋሊብል ለስቴትመንት አልሰጠም አልከኝ። እሺ ስለዚህ አንተ አንደኛ ብዬ ያወራን የነበረው ኢየሱስ
ኢየሱስ ጌታ ነው የሚለው ኢንፋሊብል ስቴትመንቱ ኢንፋሊብል ነው አይደለም ስትል የነበረው እሱን እንግዲህ ያሳየኝን አልወጣ። እኔም ብዙ ስለቆዩኝ ልወጣ ነው። እሱን አምጣልኝ። ምክንያቱም ያወራን ያለ ነው ስለ ስቴትመንት ኦፍ ፌዝ ነው ያወራን ያለ ነው። እኔ ስቴትመንት ኦፍ ፌዝ እንደማይባል ነው ሳወራ የነበረው። ስቴትመንት ኦፍ ፌዝ ኢንፋሊብል እንደሚባል ከትሩና ፎልስ ያለፈ እዚህ ጋር እኔ በጣም ይቅርታ አድርግልኝ፣ ልጅ አይደለሁም እኔ። ስቴትመንት ኦፍ ፌዝ ስለሆነ ነገር አለም እያወራን የነበረው። ስቴትመንት በራሱ ትሩዝ ይባላል አይባልም ነው እያወራን የነበረው። እኔ ታዲያ ለምንድን ነው ስለ ላጤ ምሳሌ የማመጣው? ምን አይነት አርጊመንት ነው እያስቀመጥክ? ትሩዝ እኮ ይባላል ብያለሁ ብራዘር። ቆይ አንዴ ያዳም እንትን እያደረገኝ ስለሆነ ማለት ነው። አንደኛ ስቴትመንት በራሱ ትሩዝ ወይ ፎልስ ነው የሚባለው፣ ኢንፋሊብል እና ኢንፋሊብል አይባልም አላልክም? ስቴትመንት ትሩዝ ወይም ፎልስ ቫሊዩን ያላቸው ብዬ ነው የተነሳው። ከዛ በኋላ ግን ስቴትመንት ውስጥ ግን ማቴማቲካል ፎርሙላ ነው። ማቴማቲካል ፎርሙላ በስቴትመንት ልታስቀምጥ ትችላለህ። ግን ማቴማቲካል ፎርሙላ ኮንቲጀንት ስቴትመንት አይደለም፣ ኮንቲጀንት የሆነ ስቴትመንት አይደለም ያወራን ያለ ነው። ኮንቲንጀንት ስቴትመንት ኢንፋሊብል እና ፋሊብል ይባላል አይባልም ብዬ ነው የተናገርኩት ቅድም። ኮንቲንጀንት ለምሳሌ ስለ ዝናብ አንስቼልህ ነበረ። ነገ ይዘንባል የሚለው ስቴትመንት ኢንፋሊብል ወይም ፋሊብል አይባልም። ለምን ሲባል ኮንቲንጀንት ስለሆነ። ኮንቲንጀንት ያልሆኑ ግን ስቴትመንቶች ጀነራል የሆኑ ትሩዞች ግን አሉ አልኩኝ። ለምሳሌ አንደኛው ማቴማቲካል ነው። አንደኛው ማቴማቲካል ነው። ሀሳብ ልጨርስ። ፎርሙላ ነው አማንዬ አሁን ኢየሱስ ጌታ ነው የሚለው ሀሳብ ውስጥ ልትደበቅ ነው? አሁን ስለ መንፈሳዊ ልናወራ ነው ብለህ ልትሸውደኝ ነው? ሎጂክ ነው ያወራ ነው። መጀመሪያ ስለ ሎጂክ ነው እያወራን ያለ ነው። የማመጣው የፊሎሶፊ ሀሳብ ነው እያመጣው ያለው። ፕሮፖዚሽናል ስቴትመንት ትሩ ወይም ፎልስ እንደሚባል እንጂ ኢንፋሊብል እንደሚባል ፕሮፖዚሽናል ስቴትመንትን አሳየኝ አልኩ። እሱን አሳየኝ። አንደኛው ስቴትመንት ነው ያልከው። በነገራችን ላይ ስቴትመንት ማቴማቲካል ስቴትመንት እንዳለ ታምናለህ? በሎጂክ ማቴማቲካል ስቴትመንት 2 ሲደመር 2 እኩል ይሆናል 4 የሚለው ስቴትመንት አለብን ነው ኢንፋሊብል? ማቴማቲካል አይመለከተንም እንጂ ለአርጊመንታችን ኦፍኮርስ ምንም ጥያቄ ስቴትመንት ነው አይደለ? ፕሮፖዚሽናል ስቴትመንት ነው። አሁን እኛ ያወራን ያለ ነው እኮ ስለ ፌዝ ነው፣ ስቴትመንት ኦፍ ፌዝ ነው ያወራን ያለ ነው። ኖ ስቴትመንት ኦፍ ፌዝ ብቻ አልነበረም እያወራን የነበረው። ምሳሌ ሰጠው እኮ ስለ ላጤ ሳወራ እኔ ስለ መጽሐፍ ቅዱስ እያወራሁ አይደለም። ለምንድነው መንፈሳዊ የምታደርገው? ሎጂክ ነው እያወራን ያለ ነው ወንድሜ። ምንድነው የተነሳው? ሶላ ስክሪፕቹራ ስለ ሶላ ስክሪፕቸር አይደለም ስናወራ የነበረው። ኢንፋሊብል ዶግማ የሚባል ነገር አላቸው። ዶግማን ግን ኢንፋሊብል ብሎ አይጠቅሱም። መጽሐፍ ቅዱስን ብቻ ነው ኢንፋሊብል የሚሉት የሚል አርጊመንት መጣ። ከዛ በኋላ የመጣው ፖይንት ምንድን ነው? ዶግማ ኢንፋሊብል እውነትም ኢንፋሊብል አንልም። ዶግማን ኢንፋሊብል ሳይሆን የምንለው ኢንሄረንት ወይም ደግሞ ትሩ ነው የምንለው ብዬ መለስኩኝ። ለምን ሲባል ምንድን ነው ያስቀመጥከው? ዶግማ የስቴትመንት ኮሌክሽን ነው ብለን በስቴትመንት የሚዋቀር ስለሆነ ነው ብለን ተነጋገርን። ምክንያቱም አንተ ለስቴትመንት ፋሊቢሊቲ እና ኢንፋሊቢሊቲን ስለማትሰጥ አይደል? ኦፍኮርስ በዚህ ስለማልሰጥ ነው። ግን አሁን ስቲል ስቴትመንት እያልን ያለ ነው። በዚህ ኮንቴክስት ምን እያወራን ነው ማለት ነው? ምን እያወራን ነው? 2 ሲደመር 2 ወይም ደግሞ ማቴማቲካል እያሰብክ እንዳልሆነ አስባለሁ። እንግዲህ ማቴማቲካል አንድ ስቴትመንት መሆኑን እያሳየው ነው። አንድ ስቴትመንት ፋሊብል ኢንፋሊብል ሊባል እንደሚችልም እያሳየው ነው። ስለዚህ 2 ሲደመር 2 ስለ ማቴማቲካል እኛ ያወራን ያለ ነው። ስለ ዶግማ ነው ያወራን ያለ ነው። መች ጠፋኝ። እሱ ሎጂክ ነው እያወራን ያለ ነው። ይሄንን አይጠፋንም። ማረት ሰልፊክስ ይሄንን በጣም እንትን አታርግብን። እንደምትቆጥረኝ እኔ ዶግማ ኢንፋሊብል ነው። ዶግማ ኢንፋሊብል ነው። ዶግማ ኢንፋሊብል ትላለህ? ዶግማ ኢንፋሊብል ነበር ወዳጅ ቅድም ይኸውልህ ሸርፌክስ። እሺ ችግር የለውም። ምን ልመልስልህ? አሁን ጥያቄ መጠየቅ ጀመርክ። እኔ ፕሩፍ ሳመጣ አንተ ያላመጣኸውን ፕሩፍ እሺ መልስልኝ። አይደለም አይ ዶግማ ኢንፋሊብል ነው። ዶግማ ኢንፋሊብል ነው። ክርስቶስ ያስተማረው ዶግማ ኢንፋሊብል ነው። ስለዚህ እናቅርባ። ስለዚህ ዶግማ የዶግማ ስቴትመንት ኢንፋሊብል እንደሚሆን እናቅርብ እንጂ ማቴማቲካል የሆኑ ፎርሙላዎችን ያመጣ አይደለም። ቆይ በነገራችን ላይ ሀሳቡ ማቴማቲካል ብቻ አይደለም። ከታች ወልጄ ሂውመን አቀርብልሃለሁ። ቆይ ተረጋጋ፣ እንዴ ተረጋጋ፣ ስማኝ። ሌሎችም አቀርብልሃለሁ፣ ግን አሁን የተጠየቀውን ብቻ አሁን ፊሎሶፊ ላይ ዶግማ ብለው አያወሩም። ዩር ሙቪንግ ዘ ጎል ፖስት። ስቴትመንት ኦፍ ፌዝ ነው። ችግር የለብኝም። ችግር የለብኝም።
ኤክሰፕሽኖችን አስቀምጣለሁ። ቆይ እኔ እኮ ነኝ ማስረጃ ያመጣሁት አንተ አይደለህም። እኔ ማስረጃ ያመጣሁት። ስለዚህ በደንብ ስማኝ። እነሱ የነበረው ሞግት ምን ነበር? ኧረ ሸልፌክስ እሱ ማስረጃ መቼ ጠየቅኩ? አይ አንተ ማስረጃ አልከፈትክም እኮ ይዣል ዞንም አልከን ታውቁት። አሁን እንትን እያልከኝ ነው ፕሮቮክ ለማድረግ እንትን አትበልተው። በጥሩ እያወራን ነው፣ ለመማማር ነው የመጣሁት። ሸልፌክስ ቢገባ ጥሩ ነው። ያው ፊሎሶፊ ላይ ሳይክሎፒዲያ ላይ ያለ ሀሳብ ነው ያመጣሁት ብዬ የነገርኩ ነው። ስማኝ፣ ስቴትመንቶች ፋለቢሊቲ እና ኢንፋለቢሊቲ አይባሉም የሚል አርጊመንት ነበር ያቀረብኩ። ለምን ሲባል ዮሐንስ 1:1 ላይ ያለችው ስቴትመንት እሷ ራሷ ስቴትመንት ፋለብነት አይደለም ሲልህ ወጣ የምትወጣ ነው። ለማንኛውም 2 + 2 ለምን እንዳመጣው ልንገራችሁ። 2 + 2 ስቴትመንት ነው፣ ማቴማቲካል ስቴትመንት ነው። 2 + 2 እኩል ይሆናል 4 የሚለው ኢንፋለብል ነው። በነገራችን ላይ አይገርማችሁ? እኔ አይደለሁም ያልኩት። ይኸው could be ምንም አይነት ኢንፋለብል መሆን አይችልም። እንዴት ስቴትመንት ስለሆነ ማለት ነው። አይ ማት ከሆነ አይቻልም፣ መንፈሳዊ ከሆነ ግን ይቻላል። የላጤው ምሳሌ ለምን አመጣሁት? ቅድም የላጤውን እኮ ምሳሌ ያመጣሁት መጽሐፍ ቅዱሳዊ ሀሳብ ስለሆነ አይደለም፣ ጀነራል ትሩዝ ስለሆነና ወደፊትም ሊሳሳት የማይችል ስቴትመንት ነው አርጊመንቴ። አንዴ እኮ የላጤዎቹን እኮ ስታመጣው እኮ ይሄ በዝጎይን ወዘት እኮ ምንም ሳይቃወም በቃ ዝም ብሎ ይሄ በዛው ምሳሌ ሄዶበታል። አይ እንደዚህ እኮ አይደለም ምናምን እያለ ሲናገር ነበር፣ ሲከራከር ነበር። አሁን ሲመጣለት ደግሞ አይ ከሶላ ስክሪፕቹራ ጋር ምን ጌታ እኔ ለምን እንደምትደክ እኔ እኮ እየደከምክ ነው፣ በጣም ከሚገባው በላይ ደክመናል። እና ዋናው ቁም ነገሩ ሰው ይማርበት የሚል ስለሆነ ሰው በዚህ ደረጃ ከተማረበት ግን ይሄ ነገር የተነሳበት ምክንያት ምን መሰላችሁ? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ለምሳሌ ኢንፋለብል ከሆነ አሁን ወዳጃችንም የሆነ ሰዓት ላይ ቃሉም ራሱም ከዮሐንስ አንጻር ከሆነ ኢንፋለብል ነው ሲል ነበር። በኋላ ላይ ይቀየራል። በእርግጥ ምንም ሆነ ምን ግን ይኸውላችሁ አሁን ዮሐንስ ወንጌል ምዕራፍ 1 ያስ ኢንፋለብል ነው። ምንም ማለት የሆነ የተወሰነ 2 ጥቅስ 3 ጥቅስ ሲሰባሰቡ ምናምን አይደለም፣ ወይም በዛ እያለ ሲሄድ አይደለም ኢንፋለቢሊቲን የሚያገኙ። የምርም የእግዚአብሔር ቃል ከመሆኑ አንጻር ኢንፋለቢሊቲ የሚመዘዘው ብዙ ከመሆኑ አንጻር ወይም ወደ መጽሐፍነት ከማደጉ አንጻር ሳይሆን ኢንፋለቢሊቲ የሚመዘዘው ኢንፋለብል ከሆነው ከእግዚአብሔር ነው። የእርሱ የእግዚአብሔር ቃል ከመሆኑ አንጻር ነው። የእግዚአብሔር ቃል ከመሆኑ አንጻር ኢነራንት ነው፣ ኢንፋለብል ነው ተብሎ ነው እየተነገረ ያለው የሚነገረው። አሁን ትክክል ነው። አሁን ተመልከቱ። ይህ መጀመሪያ ቃል ነው። በቃ የሆነ ለምሳሌ ቅድም እንደተባለው ጳውሎስ ወደሆነ ቤተክርስቲያን እንዲህ ብሎ ቢጽፍ ለምሳሌ መልእክት ኢየሱስ ጌታ እንደሆነ በልብህ ብታምን በአፍም ብትመሰክር ትድናለህ ብቻ ብሎ ቢጽፍላቸው ይሄ መልእክት ነው። ግን መልእክቱ ግን ስቴትመንት ነው። ያው ኢየሱስ አክቹዋሊ ሌሎቹ መልእክታት እኮ ስቴትመንቶች ናቸው። እውነቱን ለመናገር ስቴትመንት ሲባል ግዴታ አንዲት አረፍተ ነገር ብቻ መሆን አይጠበቅባትም። ነሰሰርሊ አንድ አረፍተ ነገር ይሆን አይባልም። ብቻ ግን ኢየሱስ ጌታ እንደሆነ በልብህ ብታምን በአፍም ብትመሰክር ትድናለህ ብቻ ብሎ ጽፎ ላከላቸው ወደ አንዱ ቤተክርስቲያን ማለት ነው። ጳውሎስ ለምሳሌ እንዲህ እንበል፣ ያ የላከው መልእክት ኢንፋለብል ይሆናል አይሆንም? አይ ስቴትመንት ስለሆነ አይቻልም ይባል ነበር? አይባልም። በቃ የሆነ አንድ ቃል ስለሆነ ስላልሆነ አይደለም እንደዚህ የሚባል ነገር። እንግዲህ አሁን ቅድም እንዳያችሁትም እኔ የፕሮቴስታንቶችም ትምህርት አይመስለኝ። ዮሐንስ ወንጌል ምዕራፍ 1 ኢንፋለብል አንለውም፣ ኢንፋለብል አይደለም እንደዚህ ማለት ኢንፋለብል ተብሎ አይጠራም። ዮሐንስ ወንጌል ምዕራፍ 1 ይሄ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው እሱ ኢንፋለብል ተብሎ አይጠራም የሚል ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብህ ብታምን በአፍህ ብትመሰክር ትድናለህ የሚለው ቃል ይሄ ራሱ ይሄ ቃል መጽሐፍ ቅዱስ ላይ ያለውን ራሱን ማለት ነው። ይህንን ቃል ኢንፋለብል ብለን መጥራት አንችልም የሚል እንዲህ አይነት ነገር ከሌላ ፕሮቴስታንት ሰምቼ አላቅም፣ ሰምተን አናቅም። ለዛም ነው እስቲ ከፕሮቴስታንቶችም እንዲህ ብሎ ያብራራ ካለ አምጣ ሲባል ማምጣት የተሳነው ወንድማችን። እና ቁም ነገሩ ምንድነው? ከእግዚአብሔር ከሆነ ኢንፋለብል ተብሎ ይጠራል። ዋናው እሱ ከሆነ ዶግማም ደግሞ ተመልከቱ፣ አስተምህሯችን፣ ሃይማኖታችን ወይም ዶግማችን ከእግዚአብሔር ከሆነ እግዚአብሔር ኢንፋለብል ስለሆነ ዶግማውንም ከእግዚአብሔር የተነሳ እግዚአብሔር የሰጠው ስለሆነ ኢንፋለብል ብለን ልንናገርለት እንችላለን። ማለት የመሳት ፕሮባቢሊቲ የሌለው ማለት ነው። የማይሳሳት አይሳሳቴ ማለት ነው። ኢንፋለብል ነው ሲባል በነገራችን ላይ ጋይዝ በቃ የማይሳሳት ሊሳሳት የማይችል
በቃ ከእግዚአብሔር ከተሰጠን አሁን ሊሳሳት አይችልም። ያ ዶግማችን ደግሞ የሥላሴ ትምህርት ሊሆን ይችላል፣ የስጋዊ ትምህርት ሊሆን ይችላል፣ የድህነት ትምህርት ምናምን እነዚህን ተቀብለናቸዋል ኦልሬዲ። አሁን አይሳሳቴ ትምህርት አለ የለም? ያ አይሳሳቴ ትምህርት በመጽሐፍ ቅዱስ ላይ ተገለጠ። በኋላ እነ ጳውሎስ ሲጽፉ ያንን አይሳሳቴ ትምህርትን በዛ ውስጥ አካተውበታል ነው እንጂ ያንን አይሳሳቴ ትምህርት ያገኘነው በኋላ ላይ ተመራምረን ያገኘነው አይደለም። በቃ ተሰጥቶ ነው እሱ። ልክ መጽሐፍ ቅዱስ በኤርሲያን ውስጥ ተላልፎ እንደመጣው ሃይማኖትም ከመጽሐፍ ቅዱስ ላይ እኛ የሆነ ድራይቭ አድርገን ምናምን ኦኬ እንዲህ ነው እንዲህ ለካ ብለን ያወጣ ነው አይደለም። ዴቨሎፕ ሊያደርግ ይችላል፣ የምናብራራበት መንገድ ሊሰፋ ይችላል እንጂ ሃይማኖቱ እንደ ሃይማኖት፣ ያ እምነታችን ግን የሐዲስ ኪዳን መጽሐፍት ሳይጻፉ በፊትም በቃ ኦልሬዲ ተሰጥቶናል። ከዛ በኋላ ነው የሐዲስ ኪዳን መጽሐፍትም የሚጻፉት እና ከዚህ አንጻር ልንመለከተው ይገባል። ባይሆን ግን መሀል ላይ ምናልባት ያው እሱ ምስል ወጣ እንግዲህ ሀሳቡን ቶሎ ቶሎ ስለሚቀያየር ከቀየር ይህን ሀሳብ ንገሩኝ ሳልሄድ በፊት። ዶግማ ከሆነ እንግዲህ እሱን ቢካድ ሲሆን ሊያስገባ የሚችል ምናምን ስለሆነ ዶግማ ላይ አንሳሳትም ብሎ ነበረ ካልተሳሳትኩኝ። ዶግማ ላይ ስህተት ውስጥ የስህተት ትምህርት ውስጥ ልትሆን ትችላለህ ብሎ ሲጠይቁት መምህር የስህተት ትምህርት ውስጥ ልሆን እችላለሁ አለና ከዛ በኋላ ዶግማ ከሆነ ግን አይ አልሆንም አለ ወይስ ከዛ በኋላ ቀይሮታል? ይህን ሀሳብ ይቅርታ አማን ወይ አዳም ምናምን ካስታውሳችሁ አልቀየረውም። እንደዛው ነው ሄደው። በጣም አሪፍ። አዳምና አማንስ ይህን ነገር አስተውላችሁት ነበር? ከይቅርታ ጋር ያው እንግዲህ ሁለት ሶስት ምስክር ሲኖር ጥሩ ስለሆነ ዶግማና ዶክትሪንን እንትን ሲል ነበር። ዶግማና ዶክትሪን በብሮድ ሴንስ ነው ያየው። ችግር የለም እሱ ብዙ ትምህርቶች ዶክትሪን ሊባሉ ይችላል። ዶግማ ፓርቱ ግን ዶግማ ላይ ስህተት ውስጥ አይደለም አንሳሳትም። ዶግማ ላይ ግን እንትን ላይ ኖርማል የተለያዩ አስተምሮች ላይ ግን ልንሳሳት እንችላለን አይነት ነገር ብሎ ነበረ እና ይህንን ቀይሮታል። እንኪስ ካልሰማኸው ችግር የለም። ብዙ እንትን አለ እሱ በጣም ሰፍቶብኝ ነበር እሱ ሀሳብ። ለዛ ነው የመለስኳቸው። አሁን እዛ ላይ አሁን እንግዲህ አሁን ስዩምም እንዳለው እኔም እንደማስታውሰው ዶግማ ላይ ልንሳሳት አንችልም ማለት በሁለቱም ሳይድ ግን ልንገራችሁ፣ ልንሳሳት እንችላለን ካለም አይ አንሳሳትም ካለም በሁለቱም ሳይድ ልንገራችሁ። ዶግማ ላይ ልንሳሳት እንችላለን ካለ ዶግማ ላይ መሳሳት ሲኦል ስለሚያስገባ ተመልከቱ ጋይስ፣ ወደ ሲኦል ሊገባ ይችላል። ስለዚህ እንደዚህ አይነት ስህተት ውስጥ ሊሆን ይችላል። አናቅም ልንሆንም እንችላለን እያለ ስለሆነ ወደ ሲኦል የሚጠለን ትምህርት ውስጥም ተቀምጠን ሊሆን ይችላል ብሎ ያስባል ማለት ነው። ዶግማ ላይ ልንሳሳት እንችላለን ካለ ምክንያቱም እሱ ዶግማን ዲፋይን ሲያደርገው ዶግማ ላይ መሳሳት ሲኦል ያስገባል ስላለ ወደ ሲኦል የሚከት ትምህርትን ይዘን ሊሆን ይችላል ብሎ እንደማስተማሩ። ስለዚህ አሁን እንደዛ ነው የሚሆነው፣ ልንሳሳት እንችላለን ካለ ዶግማ ላይ። ግን እሱ ቅድም እንደሰማሁት ከሆነ አይ ዶግማ ላይ አንሳሳትም ሲል ነበር። ስለዚ በዶግማ ደረጃ የእሱ ቤተክርስቲያን ኢንፋሊብል ናት ማለት ነው። በዶግማ ደረጃ አትሳሳትም። በዶግማ ደረጃ ዶግማዋን ስትገልጽ ስታስተምር በዶግማ ደረጃ አትሳሳትም። ኢንፋሊብል የሆነ ዶግማ አለው ማለት ነው። አሁን እኛ ቤተክርስቲያን አትሳሳትም ስትል በቃ ዶግማዋን ምናምን አንድ ጊዜ ከጌታ የተቀበለችውን ትምህርት በመስጠት ውስጥ ምናምን አትሳሳትም እንላለን። ስለዛ ልክ አሁን ቤተክርስቲያን አትሳሳትም የሚለው ትምህርት ሐሰተኛ ትምህርት ነው ሲሉ የነበሩ ሰዎች አሁን ድንገት ተነስቶ እንደዛ ሊሉ ነው ማለት ነው። ስለዛ በዶግማ ደረጃ ተሐድሶም አያስፈልገንም ይላሉ ማለት ነው። ማለት ኢቭን ኢንፋሊብል የሚለውን ቃል አንጠቀምም፣ ኢነራንት የሚለውን ቃል የምንጠቀመው ቢሉስ ችግር የለውም። እንደዛ ቢሉ እንኳን ጋይስ ኢነራንት ነው ማለት ሊሳት የማይችል ነው ስቲል ይህም ቃሉ ማለት ነው። ስለዛ በዶክትሪን በዶግማ ደረጃ ተሐድሶ አያስፈልገንም እያሉ ነው ማለት ነው። እነዚህ ተሐድሶዎቹ በዶግማ ደረጃ ኢነራንት ነን ሚኒንግ አንሳሳትም፣ ጭራሽ አይሳሳት ነን ማለት ኢነራንት ማለት የማይሳት ማለት ነው። በቃ እውነት ብቻ የሆነ ስለዛ ተሐድሶ አያስፈልገንም እያሉ ነው በዶግማ ደረጃ። አሁን ብትጠይቋቸው ኦኬ ቤተክርስቲያንስ በአስተምህሮ ደረጃ እንደዚህ ኢነራንት ናት አስተምህሯ ምናምን ኢነራንት ነው አይደለም ይሏቸዋል። የጥንት አባቶችስ አይደሉም ነው የሚሉት። ቢሆኑ ኖሮ የእነሱን ብቻ ይዙ ነበረ። እናንተ ስትላቸው እኛማ ነን ሊሉ ይችላሉ ማለት ነው። እና በጣም ፈኒ ነው። አሁን በእነሱ ቤተ እምነት ውስጥ እንደዚህ ይታመናሉ። አሁን የሚታመን አይመስለኝም። በቃ ግን ፕሮቴስታንቶች ሲያዙ የራሳቸውን እንደምን በቃ ማምለጫ የሚሆን ነገር ብቻ የሆነ ነገር ጣል ጣል አድርገው ነው የሚሉት። ለዛ ነው እርስ በርስ የሚጋጭ ክላሽ የሚያደርግ ነገር የሚያስቀምጡት ብዙ ጊዜ እንዳየሁት ከሆነና ወይስ ይሁን እና እንደዛ ነው ይሉበት ትላለህ። አንዳንድ ሰዎች ይህንን ኢኮ እያደረጉ ያሉ ሰዎች አሉ። ስቴትመንት ፋለብል አይባልም የሚሉ
እያዩኝ ለእነሱ መልስ ስጥ። ስቴትመንቶች ብዙ አይነት ስቴትመንቶች አሉ።